ፍንፍኔ አዲስ አበባችን አዲስ አበባነቷ ቀርቶ የኦሮሞማ መንግስት ሆናለች ለጦርነት ብቻ እየተሰበሰብክ የምትጠራ ኦኬ አገር ሳይሆን በብረት የቆመ አገር ሳይሆን በህዝቦች ፈቃድ ላይ የቆመ አገር ዶክተር ገመቹ መገርሳ የኦሮሚያ ማለት ኢትዮጵያ ማለት ነው ምክንያቱም የኢትዮጵያን ሁሉንም ነገሮች የምትሰማበት ቋንቋውንም ዘፈኑንም ባህሉንም የምታይበት ኦሮሚያ ነው አማራ ክልል ብትሄድ እንደዚህ አታይ የሁሉንም ግልጽ አድርጎ ነገረው እኛ ክልላችንን እንፈልጋለን በዚህ ጊዜ ምን አለ እዚህ ከተማ እንኳን በራሳችን ከተማ ውስጥ ባዕድነን ሐዋሳ ማለት እና ተመሳሳይ ውጤት ይያየ ተመልሶ የሚያደርግ ሰው እብደት ማለት እሱ ነው ገንዘብ ያላቸው ልጆች እንደዚሁም አርቲስቶች አሁን እነሱም የኛ ነው ማለት ጀምረዋል የኛ ነው ሲሉ የኢትዮጵያ በሚል ነው የሚሉት የፍንፍኔ ሰዎች የአዲስ አበባዎች አስተሳሰብ ወይም ደግሞ ስነልቡና የሚባለው ምን እንደሆነ ታውቃለህ የነጣቂ ስነልቡና ኦሮሞ ባህልና ልማድና ትርክት ውስጥ ደግሞ የኦሮሞ እምብርት ነው አንዱር ኢንፋክት የኢምፓየሩ ስኬት ሲሉ ሰፋሪ ቅኝ ግዛትነት የተሳካበት ቦታ ማለት ነው ያው እነሱም ደግሞ እንደ ባዕድ መምጣቴ የገጠር ሰዎች ሰገጤዎች ባላገሮች የማይገባቸው ብናምን ከሌላ ቦታ መተው እዛ ሎጂክ ኦፍ ሴትለር ኮሎኒያሊዝም የታወቀ ነው ይሄ በሳይንሱ ማለት ነው it is the logic of elimination ከተሞቹ actually የአንድ ብሔር ከተማ ሆነው አያውቁም የኢምፓየሩ ማዕከል ይሆናሉ ወታደር ነው የሚሰራው መከተሚያ ቦታ ነው በነገራችን ጋሪሰን ለሱ ደግሞ ቄሮ በወጉ አልተደራጀ ገብቷል ቄሮ ማለት ሁሉም ህዝብ ነው ኦሮሞ የሆነ የተለያየ ፖለቲካ ድርጅት ውስጥ ያለ ሊሆን ይችላል ኢንክሉዲንግ ኦፒዲዮ ውስጥ የነበር ወጣት ማለት ነው አይደለም ቄሮ ማለት ሁሉም ሰው ነው ይሄ የፍትህ ጥያቄ መሆኑን የምታየው ምንም የፖለቲካ ፓርቲ ልዩነት አለ ከዛ በፊት ግን ወደ ስቱዲዮ ከመግባታችን በፊት አንዳንድ ነገሮችን ከሶሻል ሚዲያ ያየውን ነበር ሁላችንም እንደምናውቀው ኢትዮጵያ 7ኛ የተባለውን ምርጫ ለማካሄድ እየተዘጋጀች ነው የተለያዩ የፖለቲካ ፓርቲዎች በተለይ ሀገር ቤት ያሉት መድረክ ላይ ክርክር እያደረጉ ይገኛሉ ከዚህ ውስጥ አንዱ የኦሮሞ ነጻነት ግንባር ኦነግ ነው እንግዲህ የመድረክ ክርክር በተለይ በቴሌቪዥን የሚደረገውን ክርክር ተከትለው ዛሬ በይፋ ውጪ ላይ የምረጡኝ ዘመቻ በማካሄድ ላይ ይገኛሉ ይህ ሆኖ ያለ ምናልባት ይህ ሆኖ ያለ አንዳንድ ስዕሎችን ለማሳየት እሞክራለሁ እንግዲህ ይሄ ሆኖ ያለ አሁን የምናየው እንግዲህ ከተማ ውስጥ እየተዘዋወሩ ዘመቻ ምርከነሱ ወባታሌ ለኖኖ ከሰን ጅሩት ዲያተኒ እንግዲህ እንደዚህ አይነት ዘመቻዎችን በማድረግ ላይ ይገኛሉ በትንሹ ነው ለማሳየት የሞከርኩኝ ዋናው ምርጫውን ዘመቻውን ማድረጋቸው ወይ ደግሞ ቅስቀሳ ማድረጋቸው ሳይሆን ወዲያውኑ ይሄ ቅስቀሳው መሰማት እንደተጀመረ ነው የድሮ ስርዓት ናፋቂዎች ፍንፍኔ ውስጥ እንዴት የኦሮሞ ነጻነት ግንባር ወይ ደግሞ የኦሮሞ ህዝብ የትግል አርማ ይውለበለባል ብለው ተቃውሟቸውን ለማሰማት ጊዜ አልፈጀባቸውም በዚህ ላይ ምን አስተያየት አለ ጽጌ ይሄ የሚገርም ነገር ነው የኦሮሞ ነጻነት ግንባር እንግዲህ በህግ ተመዝግቦ ያለ ድርጅት ነው በሰላማዊ መንገድ በፖለቲካ ምህዳር ውስጥ ገብቼ ሐሳቤን አቅርቤ ተከራክሬ ድጋፍ አግኝቼ ለህዝብ መብት ታገላለሁ ብሎ የገባ ቡድን ነውና ይሄ ቡድን የምርጫ ዘመቻ ማድረግ ትችላላችሁ በሚለው መሰረት ደግሞ ህጉ ምርጫው ብዙ ትርጉም እንደሌለው የታወቀ ነው ነገር ግን ያላቸው ብቸኛ አማራጭ ይሄ በመሆኑ ማለት ነው አለመሳተፍ ስለሚያሰርዝ ለህልውና ከተሳተፉ ደግሞ የኦሮሞን ህዝብ ወይም እነሱ እንታገልላታለን የሚሉትን ህዝብ በተቻለ መጠን ድምጹን ማሰማት ምልክቶቹን ወደ አደባባይ በማውጣት ዘመቻ ማድረግ ግዴታቸው ይሆናል
ምርጫ ካለ ዘመቻ ግዴታ ነው። የምረጡኝ የቅስቀሳ ዘመቻ ግዴታ ነው። ቅስቀሳ ስታደርግ ደግሞ የምታደርገው አንደኛ ፕሮግራምህን ታስተዋውቃለህ፣ ሁለተኛ ምልክቶችህን አውጥተህ ነው። ማንኛውም ወደ ንግድ እንኳን የሚሰማራ ኩባንያ አንድ ሸቀጥ ለመሸጥ ብራንድ ያደርጋል። ብራንዲንግ የግድ የሚለይበት ምልክት ያስፈልገዋል። ይሄ ነው እኛ የቆምንበት ይላል። ስለዚህ ያንን ምልክት ለብሶ ይሄዳል። በአልባሳት መልኩ አዘጋጅቶ በባነር በሰንደቅ በተለያየ መንገድ አዘጋጅቶ ይወጣል። ይሄ እንግዲህ በአገሪቱ ሕግ የሚተዳደር ጉዳይ ነው። ባንዲራ እንዴት ነው የሚያዘው? ምልክቶች ምን አይነት መንገድ ቅርጽ አላቸው? በምን አይነት መንገድ አስፈቅደው ነው አምሹር እንደዚህ አይነት ነገር የሚያደርጉት በማዘጋጃ ቤት በሕግ አስፈቅደው ነው ይሄን የሚያደርጉት። ይሄ አይ ቲንክ ኖርማል ሕጋዊ ነገር ነው። የኃይል ተግባር እስካልፈጸሙ ድረስ ሰውን እስካላስገደዱ ድረስ የፐብሊክ ኦርደር በሕግ ማለት ነው ፐብሊክ ኦርደር ሰላምና ጸጥታን ካላናጉ ድረስ የሚፈቀድ አካባቢ ላይ እስካደረጉት ድረስ የመሰብሰብና ሰልፍ የማድረግ ቅስቀሳ የማድረግ መብት መሰረታዊ የዲሞክራሲ መብት ነው። ስለዚህ እንዳልኩ ምርጫው የእነ አብይ ድግስ ነው። አጃቢ ፍለጋ ነው አንዱ ነገሩ አላማው። ሁለተኛ መንግስት ገንዘብ ማግኛው ነው ከውጭ ሀገር፣ ዓለም አቀፍ ይሁንታ ማግኛው ነው፣ ተቀባይነት ማግኛው መንገድ ነው። ሶስተኛ ለዚህ ዓላማ የሚካሄድ ብቻ እንደሆነ የታወቀ ነው። ነገር ግን ለነዚህ ፓርቲዎች ብቸኛው ያለቻቸው እድልና አማራጭ ወደ ፖለቲካ ማህደር ውስጥ ገብቶ ሀሳባቸውን የማሰሚያው በር ይሄ የምርጫ ቅስቀሳ ነው። ስለዚህ በቴሌቪዥንም ቀርበው ሲከራከሩ በህዝብንም ሰብስበው በህዝብ በተሰበሰበበትም ድምጻቸውን ሲያሰሙ እነዚህን ነገር ማድረጋቸው አይ ቲንክ ትክክለኛ ነገር ነው። በሌላ በኩል ተቃዋሚዎች ነን የሚሉ ሰዎች የኦሮሞ ነጻነት ግንባር የተከለከለን ባንዲራ ወይንም ደግሞ የአሸባሪዎችን ባንዲራ በከተማው ላይ ያውለበለበ ምናምን ማለታቸው ከህግ ጋር አይናበቡም እንዴ የሚያስብል ነው። ምክንያቱም በኢትዮጵያ ውስጥ በህግ በምርጫ ቦርድ ተመዝግቦ ያለ ድርጅት ኦኬ፣ አባላቱ የሚታወቁ ድርጅት፣ ጽህፈት ቤቶቹ የሚታወቅ ድርጅት፣ በአግባቡ በማዘጋጃ ቤት የተፈቀደ ሰላማዊ ሰልፍ የሚያደርግ ድርጅት፣ በኢትዮጵያ ሁሉ ሚዲያዎች በመንግስት ሚዲያዎች ላይ ቀርቦ ሀሳቡን የሚቀሰቅስ ለፉክክር የሚያቀርብ ድርጅት አሸባሪ ነው፣ የሱ ባንዲራ እዚህ መውለብለብ የለበትም የሚሉት አይ ቲንክ የህግና የሀገሪቱን የፖለቲካ ሁኔታ ያልተረዱ ወይም አውቀው መረዳት ያልፈለጉ ሰዎች ጉዳይ ይሆናል። በሌላ በኩል ሆን ብለው እንዴት ይሄ ባንዲራ እዚህ ይውለበለባል የሚለው ሀሳብ ዛሬም በ2018ም ይሄ ሆኗል። የኦሮሞ ነጻነት ግንባር ከውጭ ሀገር ወደ ኢትዮጵያ ሲገባ በዚሁ በባንዲራ ምክንያት በጣም ብዙ ሰው ብዙ መስዋዕትነት ከፍሏል። ብዙ የኃይል ተግባር ተፈጽሟል በዛ ከተማ ላይ ኦሮሞ ወደ አዲስ አበባ አይገባም ተብሎ። ይሄ የሚያሳየው የኦሮሞ ጥላቻ እና የኦሮሞ ፍራቻ ዛሬም ህያውና ፈርቨንት ሆኖ እንዳለ አንዳንዴ ሌተንት ቢሆንም የተደበቀ ቢሆንም አንዳንድ ያው በየወቅቱ የሚወጣ ስሜት እንደሆነ ኦሮሞፎቢያ ዛሬም ያለ እንደሆነ ያረጋግጣል። በሌላ በኩል አንድ መረሳት የሌለበት ነገር ኢትዮጵያ እና በተለይ የፊንፊኔ ነዋሪዎች የኦሮሞን ጉዳይ ከእይታ ውጭ ማየቱን ይፈሩታል። ቪዚብል መሆኑን ማለት ነው። መሰማቱን ይፈሩታል። እና ለምንድን ነው ይሄ የሰፋሪ ቅኝ ግዛት ሀገር ሲሆን ሁሉ ጊዜ የሰፋሪ ቅኝ ግዛት ስርዓት አንድ ነው ተጠየቁ። ኔቲቭን ነዋሪውን ነባሩን ህዝብ መንቀል እና መተካት፣ መሬቱን መንጠቅ እና ከአካባቢው ማጥፋት። the logic of settler colonialism የታወቀ ነው ይሄ በሳይንሱ ማለት ነው። it is the logic of elimination ነባሩን የማጥፋት ነው። እና ይሄ ተሞክሯል። በጣም ብዙ የዘር ፍጅት ከዛ አካባቢ የኦሮሞ ህዝብ ተነቅሎ በ1900
ከነበረውበት የዲሞግራፊክ ቦታ ዛሬ በ2018 እንደምናስታውሰው 19% ብቻ ነው የከተማው ነዋሪ ኦሮሞ። ይሄ የሚያሳየው እነሱም ደግሞ እንደ ባዕድ መምጣት የገጠር ሰዎች፣ ሰገጤዎች፣ ባላገሮች የማይገባቸው ምናምን ከሌላ ቦታ መተው እዛ የሰፈሩ ተደርገው የሚታዩ ተሳቀው የሚኖሩ ቋንቋቸውን መናገር እንዳሸባሪ ዞር ብለው እንዲታዩ የሚያደርግ ባህላቸውን መግለጽ እንደ የሚያሳፍር ነገር ያደረጉ እንደሆኑ ሰዎች ተደርገው የሚኖሩ ናቸው። ሳድግ በእንደዚህ አይነት ሚሊየ ውስጥ ነው ያደረኩት። ናው ምንድነው የሚያሳየው? አጥፍተናል፣ ተክተናል፣ ዲስፖዜዝ አድርገናል፣ ዲስፕሌስ አድርገናል ብለው ያሰቡት ስለሆነ ሪማይንደር አይፈልግም ከተማው። የከተማው ህሊና የኢትዮጵያ ኢምፓየር ህሊና ካጠፋንና ከነቀልንበት ትራያምፍ አርባ አሁን ብዙ የኢትዮጵያ ፖለቲካ ሊቃን ፊንፊኔ በቃ ዋና መከራከሪያ ነጥባቸው ነው። የኢትዮጵያዊነት ስኬት፣ የኢትዮጵያዊነት ጋዜጠኞቹም አልፎ ተርፎ ፊንፊኔ ውስጥ ኦሮሞ አለ ወይ ብለው ከመጠየቅ ነው የደረሱት። አዎ የኢትዮጵያዊነት የኢምፓየሩ ስኬት ሜልቲንግ ፖት፣ ይሄ ሁሉም እየመጣ የሚቀልጥበት ነው። ኢምፓየሩ በቃ አንድ አገር የገነባበት የአዲስ አበባዎች ኢትዮጵያዊነት እንጂ ብሔር የላቸውም ኦኬ የሚባልበት ኢትዮጵያ የሰዎች ሀገርና የዜጎች ሀገርና የብሔር ብሔረሰቦች ሀገር ከመሆን ተሸጋግራ ሁሉም ሰው ብቻ የሆነበት የኮዝሞፖሊታኒዝም የዓለም አቀፋዊነት ኮዝሞፖሊቴስ ይለዋል ግሪኩ፣ የዓለም ዜግነት ማለት ነው። የኮዝሞፖሊታኒዝም ማዕከል አድርገው ይሄ የኋላ ቀር የሆነውን ብሔር ነገርን በሙሉ ሼድ ያደረጉ ሰዎች የሚኖሩባት፣ ዜጎች የሚኖሩባት ተደርጎ ይታሰባል። የኦሮሞ ልጆች በፊንፊኔ ላይ ከንቲባ ሲሆኑ የአዲስ አበባዎች ስነ ልቡና የላቸውም ኦኬ ይባላል። የአዲስ አበባ ስነ ልቡና ምንድነው ካልክ በነባሩን ህዝብ ነቅሎ ተክቶ እነሱን አግልሎ መኖር ማለት ነው። ናው ይሄ የባንዲራ መመለስ ያስታውሳቸው ኦሮሞ አለ አልጠፋም ኦኬ ኦሮሞነትም አለ። ሁለተኛ ነገር ኦሮሞ ሳይሆን መጤው የመጡቱ ናቸው ባላባት የሆኑት በአገሩ ላይ ማለት ፊንፊኔ ውስጥ የሚኖር ህዝብ ከየትም ከሌላ ቦታ ያልመጣ አንድም የለም። አያቱ ከሆነ ቦታ የፊንፊኔ ሰው ለለቅሶ ለምናምን ምንድነው የሚለው አገር ቤት ሄጄ መጣው አይደለም የሚለው ለበዓል ለመስቀል አገር ቤት ሄጄ መጣው የተለያየ አገር ቤት የሚልበት ቦታ አለው ሁሉ። የኦሮሞ ግን አገር ቤቱ ይሄ ነው። አገር ቤቱ ይሄ ነው። በኦሮሞ ባህልና ልማድና ትርክት ውስጥ ደግሞ የኦሮሞ እምብርት ነው። ሃንዱረ ኦሮሞቲ ማዕከል ነው፣ መገናኛ ቦታ ነው። ሆረ ፊንፊኔ ከስንት ዘመን በኋላ እንደገና አሁን ሲመለስ ያንን ነው የሚያስታውሰው። ይሄ በመሆኑ ሁሉም ከሌላ ቦታ የመጣ ሆኖ ሲያበቃ ኦሮሞን ግን ልክ ከሌላ ቦታ የመጣ መገኘት የሌለበት የመጣ ተደርጎ ለየት ተደርጎ ይታያል። በነገራችን ላይ ፊንፊኔ የሁሉም ነች ሲሉ ማለት ነው ብዙ ሰዎች የወላይታም ነች፣ የአማራም ነች፣ የሲዳማም ነች፣ የትግራይም ነች ምናምን ማለት ነው። ኦኬ የኛም ነች ማለት ነው፣ የኦሮሞም ነች ማለት ነው ስትል የሌላው ነች ስትል ችግር የለውም። የኦሮሞ ነች ስትል ግን ነው ይላል። what does that mean? actually ቦታው የኦሮሞ ነው የተነጠቀን ነው ስለሆነ መነጠቁን አክብረህ ሴሌብሬት አድርገህ ዝም ብለህ ኑር። ኦሮሞም ከሆንክ በተነጠቀው ማይንድ ሴት መኖር አለብህ የሚል ነው። በነጣቂዎቹ ማይንድ ሴት ብቻ የፊንፊኔ ሰዎች የአዲስ አበባዎች አስተሳሰብ ወይም ደግሞ ስነልቡና የሚባለው ምን እንደሆነ ታውቃለህ? የነጣቂ ስነልቡና ማለት ነው። ነጥቆ it's a stolen land ነጥቆ ሰፍሮ ከዛ አይመለከትህም ዞር በል ከዚህ የሚል ማለት ነው።
ኤክስክሉሲቭሊ ደግሞ ኤክስክሉድ የሚያደርገው የሚያስወጣው ኦሮሞን ነው። ሌላውን ችግር የለበትም። ምክንያቱም against ኦሮሞ ለመናገር የሁሉም ነች ይላል፣ የብሔር ብሔረሰቦች ነች ይላል እኮ። ኦሮሞም አንዱ አይደል እንዴ ታዲያ? ምንድነው ኦሮሞ የኔ ነው ማለት የሚያናድዳችሁ? እሺ ይሄን ያህል ቤሲካሊ ይሄ ድናያል፣ ይሄ ኦሮሞን የመግፋቱ ኦሮሞን ብቻ ከዛ ውስጥ ነጥሎ የማውጣቱ ኦሮሞን የመፍራቱ ነገር የሚያረጋግጠው ፕሪሳይስሊ አገሩ የኦሮሞ መሆኑ። ለምንድን ነው ያ የሚደረገው? ያንን ፖስት ኦሮሞ ስቴጅ አስገብተናታል፣ ነጥቀን ሌላ አድርገናታል ከተማዋ። ኢንፋክት የኢምፓየሩ ስኬት ሲሉ ሰፋሪ ቅኝ ግዛትነት የተሳካበት ቦታ ማለት ነው። አየ the logic of elimination የማጥፋትና የመንቀል ተጠየቅ የተሳካበት ቦታ ማለት ነው። ከማጆሪቲነት ወደ ኦልሞስት የሌለ እስከ መሆን የደረሰበት ቦታ። ስለዚህ እዚህ ቦታ ላይ እንደገና ያ ቋንቋ እንዲያበብ እንዴ መርሳት የለብንም እኮ አንድ የአዲስ አበባ ምክር ቤት አባል የሆነ ከራያ የመጣ ያው ከገጠር የመጣ ሰው አማርኛ የሥራ ቋንቋ በኦሮምኛ በፊንፊኔ የሥራ ቋንቋ ከሆነ እኔ ራሴን እገላለሁ እስከ ማለት የደረሰበት ነው። እኔ ራሴን አጠፋለሁ። ይሄ ያልተማረ ሰው ምናምን አይደለም። እኔ አስተምሬው አውቃለሁ። እስከ PhD ድረስ ተምሯል። ለስሙ የድሮ የደርግ ብሔራዊ ወታደር የነበረ ሰው ነው እና ከዛ ወጥቶ ተማርኮ አብን ምንድነው አማራ ክልል ውስጥ ያለው በአዴን አባል ሆኖ ብዙ ስለ ፌደራሊዝም ስለ ብሔር ብሔረሰቦች በኢህአዴግኛ ሲዘምር ቆይቶ በዛ በኢህአዴግ ፖዚሽኑ የደህንነት ኃላፊ ሆኖ ሰው ሲያሳድድ እኔንም ጭምር የአማራ ክልል የደህንነት ኃላፊ ሆኖ ሲያሳድድ የቆየ ሰው ዛሬ በድንገት እንደገና ኢትዮጵያዊ ሆኖ ተወልዶ እዚህ ከተማ ውስጥ ኦሮምኛ የሚነገር ከሆነ እኔ ራሴን አጠፋለሁ የሚልበት አንድ ነገር አስታውስከኝ ዶክተር ጸጋዬ። አዲስ አበባ እያሉ የሚከራከሩት አብዛኞቹ ፖለቲከኞች ከአዲስ አበባ እነሱ ከሚሉት አዲስ አበባ ከፍንፍኔ ውጭ የመጡ ናቸው። ለምሳሌ ልደቱ አያሌው እንውሰድ፣ ይልቃልን እንውሰድ። ይሄ አሁን ወደ ትግል የገባው በቢጫ እንትን የምታወቀው ስሙ ማን ነው? በቢጫ ፌስታል የሚታወቀው አሁን የፋኖ መሪ እስክንድር የፋኖ መሪ ማለት ነው። እነኚህ ሁሉ ኦሮሞ እዛ እንደውም ፍንፍኔ የሚባል ነገርም የለም። ኦሮሞ እዛ እንዳይኖር የሚፈልጉና ኦሮሚያ ፍንፍኔ የኦሮሚያ አካል እንድትሆን የማይፈልጉ ግን ልክ እንደ አዲስ አበባ ብለው የሚከራከሩ ግን ከአዲስ አበባ ወይ ደግሞ ከፍንፍኔ ከብዙ ርቀት የመጡ ሰዎች ናቸው። ለምንድነው በተለይ እነሱ ምብስባቸው የሚለው ነገር ብዙውን ጊዜ እንትን ይሆንብኛል፣ ጥያቄ ይሆንብኛል። ሁለተኛ ሁለት ነገር ነው ያለው። አንደኛው ኢምፓየሩ የማን እንደሆነ በግልጽ የሚያሳይ ነው። ከሌላ ቦታ የመጣው በግልጽ ከአማራ ክልል የመጣ ሰው ነው የኦሮሞ አይደለችም የሚለው። ለምን ካልክ ሲከተም ጋሪሰን ታውን ሲሆን ወራሪነት እና በኋላ ደግሞ ከመንግስት አስተዳደር ጋር በሰፋሪነት የከተማው ባለ ይዞታ የሆነው ከዛ አካባቢ የመጣው ነፍጠኛ ኦኬ ሶ የኢትዮጵያ ናፍቆት the imperial longing ወደ ፊንፊኔና ወደ ደቡብ ነው ሁሉ ጊዜ the imperial desire you know አንዳንዱ ነገር even ፋሊክ ነው you know ድንግል መሬት ለመድፈር ነው እኮ የሚከደው አገር ለማቅናት በሚል you know the Ethiopian imperial desire ይሄ ራሱን የቻለ ርዕስ ነው ሌላ ጊዜ ልናወራው እንችላለን በፖስት ኮሎኒያል ስተዲስ የታወቀ ነው the imperial longing ወደ ሌላው ግዛት ሄዶ ተስፋፍቶ እዛ ሰፍሮ ኦኬ ነቅሎ ተክቶ መኖር ነው now ከሌላ ቦታ የመጡት ሰዎች ከሲዳማ የመጡት ሰዎች ፊንፊኔ የኛ ነች ኦሮሞ እዚያ አይመለከተውም አይሉ አሁን አንዳንድ የጉራጌ ልሂቃን በንግድና በተለያየ ዘርፍ የተሳካላቸውና በጣም ዘመናዊ ሆኑ ገንዘብ ያላቸው ልጆች እንደዚሁም አርቲስቶች አሁን እነሱም የኛ ነው ማለት ጀምረዋል የኛ ነው ሲሉ የኢትዮጵያ በሚል ነው የሚሉት ከዛ ውጪ ይሄንን የሚለው
ኢትዮጵያ ኢምፓየር የተለያዩ ግዛቶች የሚመጣው ሳይሆን ከአንድ አካባቢ የሚመጣው ነው። ይሄ ኢምፓየሩ ባለቤት ማን እንደሆነ፣ ኢትዮጵያ የማን እንደሆነች፣ ኢትዮጵያዊነት የሚለው የኢትዮጵያዊነት ስነ ልቦና አለው የሚብለው ማን እንደሆነ የሚያሳይ ነው። ለዛ ነው እነዚህ ልሂቃን በኢትዮጵያ ስም የሚናገሩ ልሂቃን ኮንስቲትዩንሲያቸውን ትተው የኢምፔሪያል ዲዛይር ለፍለጋ ነው ወደ ሌላው አገር ነው ምኞት ናፍቆታቸው ወደ ድንግል መሬት ና ይሄ ፋሊክ ነገር ነው። በሳይኮሎጂ ካጠናው በጣም የቀናና ያረጀ አለ፣ ድንግል ያልተነካ አለ ነው። የድንግል ናፍቆት ማለት ፋሊክ ነው በመሰረቱ ፍሮይዲያን እንትን ከሰጠው ማለት ነው። ዶክተር ገመቹ መገርሳ ብዙ ነገር ጽፏል፣ በዚህ ላይ ሰርቷል፣ ተናግሯል፣ ሲያስተምር አስታውሳለሁ ክላስ ውስጥ። ያ የኢምፓየር ናፍቆት ወደ ሌሎቹ ግዛቶች የመስፋፋት ስሜት ከዛ በኋላ ከተከተመ በኋላ ኦሮሞ ከጸዳ በኋላ በእነሱ እምነት ማለት ኤትኒክ ክሊንዚንግ ተደርጓል። ከጸዳ በኋላ ይሄ በነገራችን ላይ እኔ አይደለሁም የምለው ብላቴንጌታ ህሩይ ወልደ ስላሴ፣ ማህተመ ስላሴ ወልደ መስቀል፣ እነዚህ ይሄ ቦታ ቀድሞ ስሙ ፊንፊኔ ይባል ነበረ፣ ያብቹና የገላን ጎሳዎች ይኖሩ ነበረ፣ እነሱን በማጣላት እኛ እነሱ ሲዳከሙ ገባን፣ አጼ ኃይለ መለኮት በነበረ ጊዜ የሱ የልጅ ልጅ ይወለድና ፊንፊኔ ላይ መንግስት ይሆናል ምናምን የሚል ንግርት ነበረ። እንደዚህ ብለው ራሳቸው ነው የጻፉት። ይሄኛ የጻፈ ነው ዛሬ የፈጠር ነው በታሪክ የሌለ፣ ሁሌ ሳይለንስ ለማድረግ ይሄንን ድምጽ በታሪክ የሌለ ይለዋል። እኛ አይደለም የጻፍ ነው ራሳቸው ሰዎቹ ናቸው። እና ይሄን ካደረጉ በኋላ አሁን እነዚህ የሚመጡ ከሌላ ቦታ የመጡ ልሂቃን ብዙ ጥቅም አላቸው። በዚህ በከተማ በጋሪሰን ታውኑ ላይ ማለት ነው ኢንቨስትድ ናቸው። ምን ማለት ነው? መሬት አላቸው፣ ንግድ አላቸው፣ የትምህርትና የዘመናዊ አገልግሎቶች ተጠቃሚ ናቸው። ኦኬ ትምህርት፣ ቴክኖሎጂካል የሆኑ ፋሲሊቲዎች፣ አሁን በመሰረተ ልማት ብዙ ያልበለጸገ ስለሆነ በገጠር አካባቢ ማለት ነው። አሁን ኔትወርክ ምናምን እንዲሁም እድሜ ለሞባይል ዘመን ገባ እንጂ ድሮ የስልክም የመንገድም የእንቅስቃሴም ብዙ ነገር ከባድ ነበር። ስለዚህ የዘመናዊ ግልጋሎቶች ተጠቃሚነት፣ የመሬት፣ የሀብት፣ የንግድ ጥቅም አላቸው። የፖለቲካ ደግሞ ተሳታፊነት፣ ቢሮክራሲ ውስጥ የመስራት ተመራጭነት አላቸው። ለዛ ነው የኢትዮጵያ የስራ ቋንቋ አማርኛ ብቻ መሆኑ እነሱን እንደፈለጉ የመቀጠር ያለምንም ችግር ሰስፔክት አይደለም። አክሰንታቸው ይቀጠራሉ፣ ቢሮክራሲ ውስጥ ይገባሉ። በቢሮክራሲ ውስጥ ከገቡ በኋላ መንግስትን ቢሮክራቲካሊ ይቀኙታል ማለት ነው አካሄዱ። ለዛ ነው ኢምፓየሩ አሁንም አለ የምንለው አንዱ እዛ ውስጥ ነው ያለው። the whole infrastructure እንዳለ ነው ያለው። በዚህ ምክንያት ከሌላ ቦታ የመጡት ተጠቃሚዎችም ናቸው። በዚህ ከተማ ላይ የተሰረቀው ምድር ላይ ተጠቃሚ ናቸው። ስለዚህ ሌላ ሰው ነው ባለቤቱ ስትላቸው አዲስ አሬንጅመንት ማለት ነው። እኛ ተከራይነን ማለት ነው፣ ወይንም ደግሞ ይሄ ይወሰድብናል የሚል ከባድ ፍርሃት አለ። ስለዚህ እኔ ለምሳሌ ፊንፊኔ በሰፋሪ ወራሪዎች የተያዘ የጋሪሰን ከተማ ነው፣ የወታደር ከተማ ነው ስል ሰፋሪዎች ናቸው ሌሎቹ መጤዎች ናቸው አለ። ይሄ የዘር ማጥፋት ቅስቀሳ ነው ተብሎ ብዙ ዘመቻ ተካሂዶ ከሚሎሴቪች ፎቶ ጋር አድርገው ብዙ ካምፔን አድርገዋል ኢትዮጵያኒስት ልሂቃን። በሰባት ሀገር የተቀመጠ የኢትዮጵያውያን ማህበረሰብ የሚባል ተደራጅቶ በዩኒቨርሲቲ ላይ በተለያዩ ተቋማት ላይ እኔን የቀጠረ ቡድን ላይ ብዙ ዘመቻ አድርገው እስከዛሬም ድረስ የዛን ኮንሲኩዌንስ ኖረዋል። ሰፋሪ ነዋሪዎች ናቸው። ልክ ይሄን ስትል ለምንድን ነው የቅስቀሳ ያመጣል የሚሉት? ይሄ የኦሮሞ ነው ማለት እነሱ ይወጣሉ ይባረራሉ ማለት ይመስላቸዋል። ምን አመጣው መባረርን? ምን አመጣው መውጣትን? ይሄ ከተማ የኦሮሞ ነው ማለት ሌላ ሰው አይኖርበትም ማለት አይደለም። አዳማ የኦሮሞ ነው፣ ማአት ሰው ነው የሚኖረው። ሻሸመኔ የኦሮሞ ነው፣ ቁጥር ስፍር የለውም ሌላው ሰው የሚኖረው። በአጠቃላይ የኢትዮጵያ ከተሞች፣ የደቡባዊ ኢትዮጵያ ከተሞች
እውነት ለመናገር ሀገሩ ኢምፓየር መሆኑን የሚያረጋግጥ አንድ ነገር ነው። ከተሞቹ ውስጥ ማን ነው የሚኖረው? ከተሞቹ ውስጥ እኮ ኔቲቭ አይኖርም። እውነት ለመናገር ለምሳሌ ሲዳማ ሐዋሳ ከተማ ውስጥ በጣም ትንሽ ነበር የሚኖረው። በ2005 የክልልነት ጥያቄ ሲጠይቁና በኋላ መለስ ይሄን ጥያቄ በሽማግሌዎች ሲያስቸግሩት ሄዶ ማረጋጋት ፈለገ። ህዝቡን ጠርቶ ካድሬዎችን ይዞ ማነጋገር ጀመረ እና ህዝቡ ግልጽ አድርጎ ነገረው፣ እኛ ክልላችንን እንፈልጋለን። በዚህ ጊዜ ምን አለ? እዚህ ከተማ እንኳን በራሳችን ከተማ ውስጥ ባዕድ ነን፣ ሐዋሳ ማለት ምንም ቋንቋውን ተመልከት፣ ምንም በቃ እኛ እንደ ሌላ ቦታ እንደመጤ ነው የምንታየው ምናምን ሲባል ነገሩ ለካ አንደኛ ይሄ ክልልነት የሚለው የሊቃን ጥያቄ ነው እንጂ የህዝብ አይደለም። ሁለተኛ ዋናው ችግር የልማትና የመልካም አስተዳደር የፍትሃዊ ተጠቃሚነት ነው በሚል ምን ነገር ይዞ መጡ? ከ2006 ምናምን በኋላ መሬት እንዲሰጥ ለብዙ የሲዳማ ልጆች በሐዋሳ ከተማ ማለት ነው እንዲሰጥ ተፈቀደ። ከዛ የመለስ ሰፈር ተባለ። ያ ሰፈር አሁንም ድረስ አለ። ሲዳማዎች ልክ ሲዳማዎች መሬት ተሰጥቷቸው እዛ ቤት ምናምን ሲኑ ለኖራቸው ሲጀምር የከተማው ይሄ አሁንም የከተማው ነዋሪ ከሌላ ቦታ የመጣው ማለት ነው ነቃዩ እንዴት ብሎ በቃ እነዚህ ኮመጡብን ብሎ በጣም ብዙ ዛቻ ነበር። ሄዶ ሲዳማ ነፃ ክልል ይኑረኝ ሲል እንደገና የመከራከሪያ ሐሳብ አድርገው የመጡት ሐዋሳ በሌሎች ላብ ነው የበለጸገችው፣ ሐዋሳ የሲዳማ አይደለችም፣ ሐዋሳና ሰማይ የኔ ነው አይባልም፣ ፊንፊኔና ሰማይ የኔ ነው አይባልም እንደሚባል እያሉ ማለት ነው ሲኖሩ ነበር። ናው ለምንድን ነው ይሄን ሁሉ ማነሳው? ከተሞቹ አክቹአሊ የአንድ ብሔር ከተማ ሆነው አያውቁም። የኢምፓየሩ ማዕከል ይሆናሉ። ወታደር ነው የሚሰራው፣ መከተሚያ ቦታ ነው በነገራችን ላይ ጋሪሰን ታውን እንጂ በተፈጥሮ ህዝብ ተሰባስቦ እንደ ሌሎቹ የአውሮፓ የአሜሪካ ከተሞች ህዝብ ተሰባስቦ የፈጠራቸው አላል በህዝብ ፍላጎትና እንትን አይደለም። ከተሞቹ ወታደር ይገባል፣ ጋሪሰን ያደርገዋል፣ ባንዲራ ይሰቅላል፣ ትምህርት ቤት ይሰራል፣ ቢሮ ያቋቁማል። ከዛ በኋላ እዚህ ሰፈር ዞር በሉ ይላቸዋል፣ ያባራል፣ ገበሬ ምንም ከዛ እንደዚህ ነው የተቋቋመው። እንዲሁም ሐዋሳ በጣም የሰለጠነች የሚባለው እንግዲህ በኃይለ ሥላሴ ዘመን በማስተር ፕላን የተሰራች ከተማ የምትባል ነች። እሷ በደንብ የኢምፔሪያል ፉትፕሪንት ያላት ናት። በደንብ በንጉሰ ነገስት ሐሳብ ውስጥ በማስተር ፕላን ታቅዶ የተነቀለበት ማለት ነው ሲዳማ። ከዚህ አንፃር ከተሞቹ የትም ቦታ ሁሉም ህዝብ ነው የሚኖረው። ከፊንፊኔ ኦሮሞ ሌላውን ህዝብ ያስወጣል የሚለው ስጋት ከየት ነው የሚመነጨው ካልክ የኛ አይደለም፣ ሌባ ነው የያዘው መሬት ስቶለን መሬት ስለሆነ ባለቤቱ ከመጣ ይወስኛ ትቀኛል የሚል ስጋት ነው እንጂ ኦሮሚያ ውስጥ የሌላ ህዝብ የማይኖርበት ከተማ የት ነው ያለው? አማርኛ የማይነገርበት ከተማ የት ነው ያለው? ፊቼን ተመልከት፣ ወሊሶን ተመልከት፣ አምቦን ተመልከት፣ አዳማን ተመልከት፣ ነቀምቴን ተመልከት፣ ነጌሌ ቦረናን ተመልከት፣ ሻኪሶ አዶላን ተመልከት። ኦኬ እንግዲህ ወደ ሁሉም አቅጣጫ ለእኔ ከተባለ ማለት ነው የትኛው ከተማ ነው ከተማ ሌላ ህዝብ የማይኖርበት ሌላ ህዝብ እንዳይኖር የተደረገበት? ኢንፋክት ዶክተር ገመቹ መገርሳ የኦሮሚያ ማለት ኢትዮጵያ ማለት ነው። ምክንያቱም የኢትዮጵያን ሁሉንም ነገሮች የምትሰማበት ቋንቋውንም፣ ዘፈኑንም፣ ባህሉንም የምታይበት ኦሮሚያ ነው። አማራ ክልል ብትሄድ እንደዚህ አታይም የሁሉንም። ትግራይ ብትሄድ እንደዚህ አታይም የሁሉንም። ኦኬ ግን እኛ የሌሎቹን ምንገፋ ተደርገን ከሁሉ በላይ ግን በከተማችን ውስጥ ምንገፋ መሆናችን ይሄ የሚያሳይ ኢምፓየሩን የማጥፋትና የመንቀል የመንጠቅና የመተካት ተጠየቅ ስኬት ነው እና ይሄ ውስጥ ያለው ነገር ይሄ ስለሆነ ኤኒቲንግ ኦሮሞን የሚያስታውስ ነገር የኦሮሞ ባንዲራ፣ የኦሮሞ ቋንቋ፣ የኦሮሞ ነች የሚል ፖለቲካዊ ንግግር ሁሉ ያሳቀቃቸዋል። ከዚህ ሰቀቀን እኔ ያውል ጊዜ የምለው ኢትዮጵያኒስት ኤሊትስ አንግዛይቲ ፍርሃት አላቸውና ያ ነው ያንን ፎቢያ የሚወልደውና ይሄ ፎቢያ አሁንም መኖሩ በጣም ያሳዝናል። በ21ኛው ክፍለ ዘመን አሁንም አይ ቲንክ ያለፍነው መስሎኝ ነበር። አሁንም መኖሩ በጣም የሚያሳዝን ነገር
ይቅርታ አስረዘም ጥሩ እንግዲህ አድማጮቻችን ስለዚህ ጉዳይ ያነሳ ነው አርብ ዕለት ነው ፕሮግራሙ በምንቀርጽበት ሰዓት ቀን ማለት ነው የኦሮሞ ነጻነት ግንባር በተጽዕኖ ስር ሆነው ፍንፍኔ ውስጥ እና በአካባቢው የምረጡኝ ዘመቻ ሲያካሄድ የኦሮሞ ነጻነት ትግል አርማ ወይ ደግሞ የኦሮሞ ነጻነት ግንባር ባንዲራ ፍንፍኔ ውስጥ በመታየቱ እንዴት ይታያል ብለው ወዲያውኑ ዘመቻ እና ተቃውሞ የጀመሩ በተለይ የድሮ ስርዓት ናፋቂዎች ያነሱትን አስተያየት ነበር አንስተን ከዶክተር ጸጋዬ ጋር ስንወያይ የነበረው። ግን ዶክተር ጸጋዬ እስኪ በይሄን ጉዳይ እንግዲህ በደንብ አብስለን እንለፈውና ይሄ የፍንፍኔን ጉዳይ ቄሮ የኦሮሞ ወጣቶች ከ8 ዓመት በፊት የመጨረሻ ልባት የሰጡበት ሁኔታ ነበር በትግላቸውና የትግል ውጤታቸው ባይነጠቅና ዛሬ ከዚህ ከጽንፈኛው ጋር እንደዚህ መመላለሱ ስተቱ የቱ ጋር ነው ይሄን ሁሉ ስተት ከ8 ዓመት በኋላ ያመጣው ምለውን እንደው እሱም ብትገልጽና ከዛ በኋላ ቀጣዩን አነሳለሁና ስተቱ የት ጋር ነው ይሄ ሁሉ ሊሆን የቻለው ከ8 ዓመት በኋላ? ይሄ መነሳት ነበረበት ከ8 ዓመት በኋላ አልነበረበትም። ይሄ ስህተቱ የጀመረው እና አብይ የኦሮሞን ጉዳይ የፍንፍኔንም ጉዳይ ጨምሮ የፖለቲካ ሸቀጥ ያደረጉት ለታ ነው። የፍትህ ጥያቄ ሳይሆን የፖለቲካ ሸቀጥ። ተቃውሞ እንደምታስታውሰው የማስተር ፕላን ይቆምልን፣ መነቀል ይቆምልን፣ ከመሬታችን መነሳት፣ ሀብት አልባ ቤት አልባ መሆን ይቅርልን፣ በዚህ ከተማ እንደ ባለቤትነታችን በህገ መንግስት እንኳን የታወቀ ልዩ ጥቅም የሚል አለ። እሱ እንኳን አልተተገበረም። እሱ አልተተገበረም እያለ ደግሞ ጭራሽ ከተማዋን በማስፋት ሌላውን አካባቢ ጭምር በፍንፍኔ ስር በማስገባት ከዛም አካባቢ ባህሉንም ቋንቋውንም ህዝቡንም አብሮ የመንቀል እንቅስቃሴ እየተካሄደ ስለሆነ ይሄ ግፍ ነው። ይሄ ግፍ መቆም አለበት። ለዚያውም በልማት ስም የሚደረግ የልማቱ ግን ተጠቃሚ የማያደርገን ተጎጂዎች እንጂ ማስተር ፕላን ስለሆነ የመጣው ይሄ መቆም አለበት። ይሄ በመሰረቱ የፍትህ ጥያቄ ግፍ ይቆምልን። ቆሻሻ ምናምን ብቻ ወደኛ ይጣላል። ታስታውስ ከሆነ ቆሻሻ ለአንድ ሳምንት መጣል ወደ ኦሮሚያ መጣል ሲያቆም ከተማ ውስጥ ከባድ የቆሻሻ ክምር ፈርሶ ትልቅ ችግር ነበር። እኛ የቆሻሻው የኢምፓየሩ ቆሻሻ ተሸካሚ ኦኬ፣ የኢምፓየሩ መስፋፋት የግፉ ተሸካሚ ከጥቅሙ ግን የተገፋን መሆን ይቆምልን ነው ባጭሩ። ሞደስ ጥያቄ ነው እና በከተማው ውስጥ ያለን ልዩ ጥቅም እንዲከበር ደግሞ ሲከበር የስራ ቋንቋው፣ ባህላችን፣ ማንነታችን እውቅና ይሰጠው። ይሄ ከተማ የኦሮሞ ነው። ኦኬ፣ ቢያንስ እዚህ ውስጥ ድምጽ ይኑረን፣ ጥቅም ይኑረን፣ መብት ይኑረን። ጥቅም አይደለም መብት ነው። ባለቤት መብት ነው የሚኖረው። መጤው ነው ልዩ ጥቅም የሚሰጠው ተቆጥሮ ፕሪቪሌጅ ይኖረው። አሁን የኢምፓየሩ ነገሮችን ማበላሸት የምታየው ባለቤቱ እንደ ባዕዱ እንደ ባለቤት ሆኖ ለባለቤቶቹ ልዩ ጥቅም ቆጥሮ ምንድነው የምትፈልገው እንትን ይሄ ይበቃል በቃ ብሎ ሊሰጠው፣ ይሄ ህገ መንግስታዊ ህጸጽ ነው። ይሄ ራሱ መታረም አለበት። ኦኬ፣ በሚባልበት ሁኔታ ላይ አይ የለም እዚያ አካባቢ የኦሮሞ ነገር መሰማትም መታየትም የለበትም የሚሉ ወገኖች ብዙ ፕሮፓጋንዳ አድርገው እና አብይ ወደ ስልጣን ለመቀራመት ሲፈልጉ ይሄንን ጥያቄ ከፍትህ ጥያቄነት ወደ የፖለቲካ ሸቀጥነት አደረጉት። ስለዚህ ለስልጣናችን ሊገዳደሩን ይችላሉ ብለው ያሰቡትን ሰዎች ለማስደሰት ሲባል የቄሮ ኦሮሞ ጥያቄዎች በሙሉ ተቀብረው
ምን ማለት ነው? ለኦሮሞ ለቄሮ ሲናገሩ ይሄው ስልጣን ይዘናል፣ ጥያቄዎቻችሁን እንመልሳለን። ኦኬ እና ተረጋግታችሁ መደማመጥ ቢኖር በዚህ አጋጣሚ የሚስተካከለው ነገር ይስተካከላል ካሉ በኋላ በአማርኛ ደግሞ ዘረኞች ናቸው እንደዚህ አይነት ነገር ሲያወሩ የነበረው ኢትዮጵያ አሁን ተመልሳ በሚል የኦሮሞ ጥያቄ ሙሉ በሙሉ ረቂቅ ሁሉ አዘጋጅተው ነበር እኮ ይሄ ለውጥ ቡድን የሚባል ረቂቅ የልዩ ጥቅም አዋጅ የሚያስከብር ብለው ያንን ረቂቅ ሁሉ ትተው ያ ጥያቄ የቄሮ ጥያቄ ሙሉ በሙሉ ተቀብሮ ቄሮ ተሰብሮ ተመቶ ግማሹ ወደ ስደት ግማሹ ወደ እስርና እንግልት ግማሹ ወደ ጦር ሜዳ በወራነ ብልስማ ኦሮሞ ውስጥ በመቀላቀል እንዲሄድ ሆነ። የት ጋር ነው ስተቱ? የአብይ በተለይ የአብይ የኦሮሞን ህዝብ የፍትህ ጥያቄ ወደ ፖለቲካ ሸቀጥነት ቀይሮ እንደ ካርድ ሌሎቹን ለማስደሰት የሚጠቀምበት መሳሪያ መሆን። ሁለተኛ የአብይ የኢምፓየሩ ዘበኛ የመሆን ናፍቆት፣ ንጉስ የመሆን ናፍቆት። አጀንዳውን እኮ የኦሮሞ ህዝብ ምናምን ተብሎ ነው አይደለም ይሄ ለውጥ የመጣው። ለውጥ መጥቶ በሳምንቱ ስልጣን ይዞ በሳምንቱ ካቢኔውን ሰብስቦ የሚናገር የነበረው ስለ ነበሩ ጥያቄዎች፣ ስለ ነበሩ ህገ መንግስታዊ መዋቅር፣ ህገ መንግስታዊ ግዴታው ምናምን ስለ ህግና ስርዓት ሳይሆን እናቱ እንዴት ንጉስ ትሆናለህ በልጅነቱ እንዳለችው ለካቢኔው ነው የሚናገረው። እሱም ጭምር ናፍቆቱ ኢምፓየሩን መመለስ፣ የኢምፓየሩ ቁንጮ ደግሞ ሆኖ በዘበኛነት መቀጠል። ይሄ ትልቅ ድል ነው ለኦሮሞ። ስለዚህ ጥያቄያችሁ በዚህ ድል ተክሷል። አሁን እናንተ ዝም በሉ፣ እኔ ሌሎቹን እንዳስተዳድር ልቀቁኝ። ወደዛ ሲሄድ ይሄ ባህል ምናምን የሚለው ነገር እዚህ ዋጋ የለውም፣ የዜጎች ነው ምናምን። ፊንፊኔም አንልም፣ አዲስ አበባ ነው የምንለው። አዲስ አበባን ብሏል ከንቲባው በወቅቱ እንደ ስሟ አዲስ አድርገን ለመገንባት የከንቲባ ታከለ ኡማ። አሁን እሱ በተቃውሞ እንቅስቃሴ ዋና ሰው ነበር። የአካባቢ ከተሞች ከንቲባ ሆኖ ዋና መረጃ ሁሉ ሊክ የሚያደርገው እሱ ነበር እውነት ለመናገር። ልክ ስልጣን ይዞ ግን በስንት ቀኑ አዲስ አበባን ለእንቁጣጣሽ ማለት ነው ሚያዝያ ላይ ስልጣን ይዘው ለእንቁጣጣሽ አዲስ አበባን እንደ ስሟ አዲስ አበባ አዲስ ለማድረግ እንሰራለን ምናምን ብሎ የኦሮምኛ ምንም ስሙን ሁሉ ረስቶ ማለት ነው። በወቅቱ ጽፌለታለሁ፣ ይሄን ያስታውሳል እሱ ራሱ። አንተ በታገልከው መንገድ የተቀየረ ሁኔታን ተጠቅመህ እንደው የተሻለ ነገር ባትሰራ የነበረውን እንኳን ወግ ባለው መንገድ ትናገራለህ ሲባል ስሟን እንኳን መጠቀም ትፈራለህ ወይ? በሱ ጊዜ ነው የጣይቱ ሐውልት ይሰራ ምን ይደረግ። በሱ ጊዜ ነው ባልደራስ የሚባል ድርጅት ከመሬት ተሰባስቦ ከዱርዬ ተሰባስቦ የካታንጋ ደጋፊዎች የቡናና የቢራ ደጋፊዎች ናቸው እኮ ተሰባስበው ባልደራስ የተባሉት። ስቴዲየም ካታንጋ የሚባል ስፍራ አለ ታውቃለህ? ዘፈን የሚያስጨፍሩ ሰዎች ተጠራርተው የጣይቱ ብጡል ሐውልት መሰረት የተጣለበት ቦታ ነበር። የኮሎኔሎቹ ሰፈር ባልደራስ የሚባለው ሰፈር ማለት ነው። ከካዛንቺስ ወደ መገናኛ ወደ ስትሄድ ወደ እዛ መስመር ላይ እዛ ቦታ ላይ ያንን ቄሮ ሲቃወምና ሲያስቆም ማለት ነው በወቅቱ ሲያስቆም እነዚህኞቹን ተቃዋሚ ነን ብለው የሚያወሩትን ሰዎች ሰብስቦ አብይ የፖለቲካ ሸቀጥ ስለሆነ ማለት ነው ባልደራስ የሚል ድርጅት አስመስርቶ እንዲሁም የፖለቲካ ትግል አስደረገው ማለት ነው። የባልደራስ ደግሞ ከተደራጀ በኋላ ስሙንም ቀይረናል፣ እዚህ አካባቢ ኦሮሞ አልነበረም፣ ታሪኩም ይሄ አይደለም፣ ኦሮሞ ሰፋሪ ነው መጤ ነው ምናምን ወደሚል ተገባ ማለት ነው። አብይ ይሄን የሚያደርገው ለፖለቲካ ሸቀጡ በማዕከሉ አካባቢ በሰፋሪዎች ለመወደድ ነበር። ናው እነሱ ደግሞ ሄዱና ከሱ ጋር በሚጣሉ ጊዜ ወደ እስር ቤት ከዛ ገፍቶ እነሱም እውነተኛ ከለራቸውን ገልጠው አይ እንዲሁም ለአማራ ነው የምንታገለው ብለው ዛሬ የደረሱበት ቦታ እንዲደርሱ አደረገ። አዲስ አበባ የራሱ ምንድነው ስነ ልቡና አለው ይሉና እንግዲህ ያው ከእስክንድር በላይ አዲስ አበባ የለም ስንል አማራ ሆኖ ተገኘ። ፕሪሳይስሊ ያውም ትንሽ በጣም ራይት የሆነው ኢምፓየሩ የማን እንደሆነ ምን እንደሆነ ምን
ውስጡ ያለው ኮንቴንት ይዘቱ ምን እንደሆነ የሚያሳየው ይሄ ነገር ነው። ይሄ ነው ችግርን ያመጣው። አጭሩ ያንተን ጥያቄ ለመመለስ ስህተቱ ከፍትህ ጥያቄ ከእውነተኛ የሐቅ ጥያቄ በጣም ሲምፕል ጥያቄ እኮ ነው ኦሮሞ የሚጠይቀው በፊንፊኔ ላይ። አንደኛ የኦሮሞ መሆኗን እውቅና ስጡት። ሁለተኛ የኦሮሞ መሆኗን እውቅና ለመስጠት ኦሮሞ ባህሉ፣ ቋንቋው፣ ትርክቱ እዚህ አካባቢ ይታወቅ። ከተማው አንድም የኦሮሞ መሆኗን የሚያሳይ ነገር የለውም። ስለዚህ ያ ነገር ይመለስ። ሶስተኛ የኦሮሞ መሆኗን ለማሳወቅ ብዙ ጊዜ ያልነው ማለት ነው የፌደራል መንግስቱ የኤምፓየር ቅርስና ውርስ ነው እንጂ በስምምነት የፌደራል መቀመጫ እንዲሆን ተብሎ የተቀመጠ አይደለም። የኢትዮጵያ መንግስት እውነትም ይሄ መሬት የኦሮሞ መሬት ነው ብሎ እውቅና መስጠት ከፈለገ ኤምፓየሩንም ትራንስፎርም ማድረግ ከፈለገ አንድ ነገር ያድርግ። የኦሮሞ ስለሆነ ለኦሮሚያ መንግስት በአመት 1 ብር ኪራይ ቶከን ነው። በአመት 1 ብር ኪራይ እየከፈለ ነው። ቁልፉም ደግሞ የከተማው የቅጥሩ ከንቲባው ጋር ብቻ ሳይሆን የኦሮሚያ ፕሬዚደንት ጋር ቢቀመጥ በልዩ ጥቅም በሚሉት ህጋቸው ደግሞ ለማስተካከል ከፈለጉ ዱዋል አካውንታቢሊቲ ኖሚናል ሊሆን ይችላል። ተጠሪነቱ የከተማው መስተዳድር ለጠቅላይ ሚኒስትሩ ለፌደራል መንግስቱና ለኦሮሚያ ክልል ቢሆን ያም ደግሞ አይሆንም ካላችሁ ቢያንስ ኦሮሞ አስተዳደሩ የከተማው ነዋሪ በአብላጫ ያለው ዲሞክራሲያዊ ምርጫ የሚተዳደር በመሆኑ ማለት ነው። ኦሮሞ ደግሞ ትንሽ ቁጥር ስለሆነ አሁን ያለው አስተዳደሩ በማንም አዲስ አበባ ይሆንና ነገር ግን የአዲስ አበባ ምክር ቤት ውስጥ ድምጽ ይኑረው ማለት ቮት አይደለም የሚያደርገው ቮይስ የክብር አባልነት እንደ ኦብዘርቨር ስቴተስ ምናምን እንደሚባለው ኖሮ የኦሮሚያ ጉዳይ ላይ ኦሮሚያን የማይመለከት ነገር የለም። ከፊንፊኔ የሚወጣ ውሳኔ ጉዳይ ላይ ሐሳባቸውን እንዲያስረዱ ማድረግ ባለቤቱ እንዲያስረዱ ማድረግ ቢሆንማ ቪቶ እንዲያደርጉ ማድረግ ነበር። ፖዚቲቭ ቮት ሳይሆን እነሱ የማይመቻቸው ነገር ሲኖር ማስቆም ይሄ እኛን በዚህ መንገድ የሚጎዳ ስለሆነ ማለፍ የለበትም። ግን እዛም አንደርስም ግድ የለም ሆስቴጅ ያድርጉትና አስተዳደሩን ያስቸግሩታል ከተባለ ቢያንስ ቮይስ ኢንፍሉዌንስ ያደርጋል፣ ማሳመን ይችላል፣ ፐርሱዌድ ያደርጋል። የመወሰን ባይሆን የማሳመን የማሰማት መብት እንዲኖረው በዚህ መንገድ አድርጉ። ረቂቅ አዘጋጅተው ሲልኩልን ይሄንን ነው የጠየቅናቸው። በኋላ ሄደው ሸቀጥ ካደረጉት በኋላ ልከው ነበር። ነጃዋርም እኛ ሁላችን ተሰጥቶን ነበር የሳምስ የልዩ ጥቅም ከለውጡ በፊት ነው በኋላ ለውጡ መጥቶ አብይ አህመድ ስልጣን በዓለ ሲመቱ ከመፈጸሙ በፊት ግን ኦልሬዲ ኃይለማርያም ስልጣን ለቆ ማለት ተገቅ ያለሆኝ ቀኑ ግን በሚያዚያ ይሆናል በሚጠበቅ ጊዜ ማለት ነው። በዛ ወቅት ብዙ ነገሮች ነበሩ። የልዩ ረቂቅ ልዩ ጥቅም ረቂቅ እናወጣለን ልከውልን ነበር እና ይሄን ይኸውልህ በጣም ሞደስት የሆነ የተጠነቀቀ ምክንያቱም በህዝብ ፈቃድ እንጂ ዝም ብለህ በግርግር በተፈጠረ ለውጥ ስር ነቀል የሆነ ነገር ማምጣት አትችልም። ለዛ ነው በጥንቃቄ ይኬድ ሪፎርም ውስጥ ያሉ ሰዎችን ማየት ይሻላል የተባለው እኮ በእንደዚህ በግለትና በእልህና በአብዮት የመጣን ነገር ስር ነቀል ስርዓትን የሚቀይር ለውጥ ለማምጣት ድርጅት ያስፈልገዋል። ያኔ የነበረው የተቃውሞ እንቅስቃሴና አብዮቱ የተደራጀ አካሄድ አልነበረውም። አንድም መንግስት የፖለቲካ ምህዳሩን ዘግቶ ስለነበረ በተለይ ኦሮሞ የተደራጀ አልነበረም። ሁሉም አሸባሪ ሆኖ መሪዎች እስር ቤት ነበሩ። ድርጅት ውጪ ነው ያለው። ዳያስፖራ ነው አብዛኛውን አክቲቪዝሙን ኮኦርዲኔት የሚያደርገው። አገር ውስጥ ብዙ እንቅስቃሴ የለም። ሰልፍ ሲወጣ ሰው እንዳለ 10,000 40,000 እስር ቤት እየገባ ነው በየቀኑ የነበረው። በዚህ ሁኔታ የተደራጀ ሁኔታ ከሌለ የኢምፓየሩን የተደራጀ እንትኑን ስርዓት አውታሩን ይሄ ኢንፍራስትራክቸሩን ለመንቀልና ለማስተካከል የተደራጀ አካሄድ ያስፈልገው። ብዙ ነገር ያለበት ሀገር ቋጠሮ ያለበት ስለሆነ ለሱ ደግሞ ቄሮ በወጉ አልተደራጀ። ገብቷል? ቄሮ ማለት ሁሉም ህዝብ ነው። ኦሮሞ የሆነ የተለያየ የፖለቲካ ድርጅት ውስጥ ያለ ሊሆን ይችላል ኢንክሉዲንግ ኦፒዲዮ ውስጥ የነበረ ወጣት ማለት ነው አይደለም? ቄሮ ማለት ሁሉም ሰው ነው። ይሄ የፍትህ ጥያቄ መሆኑን የምታየው ምንም የፖለቲካ ፓርቲ ልዩነት አልነበረው።
አመሰራረቱ ላይ ቄሮ ብልሱማ ኦሮሞ በኦሮሞ ነጻነት ሰራዊት ግንባር የተመሰረተ ነው የታወቀ ነው 2005 ነገር ግን በተቃውሞ እንቅስቃሴ ወቅት የኦሮሞ ነጻነት ግንባር ምን እንደሆነ የማያውቀው ኦሮሞ ምን እንደሆነም ከተፈጠረም የማያውቀው ኦሮሞ ጭምር ነበር በከተማችን ውስጥ ያሉ የአማርኛ ተናጋሪ የኦሮሞ ልጆች እና አብዲ ለሜሳ ከኛ ጋር ያንን ትግል ሲያጠናቅሩ በጣም በኋላ ሀሩም ሰፊፊኔ ያገቡት ልጆች ኦሮምኛ የሚባል አንድ ቃል አያውቁ የኦሮሞ ልጆች ኦነግን ማለት ነው ኦሮምኛ የሚባል አንድ ቃል አያውቁ እና ይሄ ሁሉ ሰው ነው የተሳተፈበት ስለዚህ ይሄ ከአንድ ድርጅት የዘለለ ነገር ብሔራዊ ነገር ነው ለዛ ነው የደምቢ ዶሎ ከተማ ህፃን የጭናክሰን ወይም ደግሞ ዳሮ ምንድነው በተለያዩ የሐረር አካባቢ ያሉ ህፃናት የ7 የ10 ዓመት ህፃናት ፊንፊኔን ከኦሮሞቲ እያሉ ለግድያ ሲዳረጉ የነበሩ ይሄ ብሔራዊ የሆነ እንቅስቃሴ ነው ይሄ ብሔራዊ እንቅስቃሴ የተቀናጀ ድርጅታዊ መልክ ይዞ ነው ለውጥን ማካሄድ የሚቻለው በዛ ወቅት በመንግስትም ችግር በኦሮሞም ያደረጃጀት ችግር ምክንያት እንደዚህ የተደራጀ ሁለንተናዊ ድርጅት ያለው ለውጥ ለማምጣት የሚችል አልነበረም ስለዚህ እነዚህ የተደራጁ ሰዎች ከውስጥ ሲመጡ ለነሱ ትንሽ እድል መስጠት ጥሩ ነው እንደ ንግግራቸው ብለን አሁን ላይ ቆመ ግን ዶክተር ጸጋዬ ጸጽታችሁም በተለይ አክቲቪስቶች ለዚህ ቡድን እኔ አይጸጽተኝም ምክንያቱም ነው እኔ አይጸጽተኝም ምክንያቱም በወቅቱም መሆን ያለበትን በጽሁፍም በምክርም በድምጽም በየቀኑ እናገር ነበር ወዴት እየሄደ እንደሆነም በየስቴፑ ማለት ነው እና ድርጅት ስላልነበረ እነዚህ ውስጥ የተደራጁ ሰዎች ሲመጡ እና በተለይ ጌታችን ህዝባችን ነው ኦኬ ኦሮሞ ነው ጌታችን የኦሮሞ ህዝብ የማይፈልገው አንዲትም ነገር ወርቅ ቢሆን ከሰማይ የሚዘንብ አይፈጸምም ሲል ለማ መገርሳ በኦሮምኛ ሰብስቦ ወጣቶቹን ቄሮዎችን ከዚህ በኋላ ኦሮሞ መሞት የለበትም እኛ ከቻልን ኦኬ ሞቱ እንዲቀር እናደርጋለን ካልቻልን ግን ከናንተ ጋር ወተን እንሞታለን ይሄ ነው የተናገረው ነገር ይሄንን የሚል ድርጅታዊ ማዕቀፍ ያለው ኃይል ከመጣ እሱን ይዘህ ወደ መረጋጋት ከደረስክ በኋላ ትራንስፎርም ማድረጉን ስራ ትጀምራለህ ነው ከመንግስት ማሻሻል ቢሆን የተለያየ ነገር ይሄ ደግሞ የሚሆነው በምን መንገድ ነው በሽግግር መንግስት መንገድ ተዘጋጅቶ ማለት ነው ይሄም ስለሆነ ነው አነጋገራችንን መለስ እናድርግ ሌሎችንም እንይ ስጋት ያላቸው ብዙ ስላሉ እነዚህን ስጋቶች አድሬስ እናድርግ ምናምን ብለን እና በወቅቱ ረቂቅ ሲልኩልን ያልነው እንደዚህ በጣም ሞደስት የሆነ ፕሮፖዛል አይቆጨኝም ለምን መሰል it was the right and the most responsible thing to do በወቅቱ ከፍትህ አንፃር ካየኸው ለፍትህ ከሆነ የምትፈልገው ለስልጣን ሳይሆን ማለት ነው የፖለቲካ የስልጣን ጥያቄና የፍትህ ጥያቄ የተለያየ ነው of course በስልጣን በኩል የፍትህ ጥያቄ ሊመለስ ይችላል ላይመለስም ይችላል አሁን እንደሆነው ማለት ኦኬ እና የፍትህ ጥያቄ ከሆነ ይሄንን መሰረት ባለው መንገድ ኃላፊነት በተሞላው መንገድ ማድረግ አለብን መንግስቱ ተቀብያለሁ ካለ then you have to give them a chance and indeed I think የተወሰነ ደረጃ እውነት ነበር ሀቅ ነበር ለማ መገርሳ በህይወት ያለ ሰው ነው ይሄን ሊመሰክር ይችላል በቄሮ እንቅስቃሴ ውስጥ ትልቅ ተሳትፎ የነበራቸው የኦፒዲዮ ወጣቶች ለዚህ ምስክር ናቸው ዛሬ እኛ እንደ ጠላት ሊያውኑ ትክክለኛው ነገር እኔ መቼም አይቆጨኝም በሱ ነገር ቁጭት የሚመጣው ከ2018 በኋላ ስልጣን ከያዘ በኋላ አብይ day 1 ላይ ወደ ቀድሞ ክብር እንመለሳለን ሲል ዝም ነው ያለው የአክቲቪስት የሚባለው ቡድን ሻንጣውን እያዘጋጀ ነበር ከያቅጣጫው ማለት ነው አብይ ወደ ውጭ ሀገር መጥቶ ተስል እሱ ጋር ሄዶ ፎቶ ለመነሳት እሽቅድምድም ተያዘ ይሄ ሰውዬ ከሌላ ስክሪፕት ነው የሚያነበው ያለው ስለ ኦሮሞ ጉዳዩ አይደለም የፍትህ ጉዳይ በአጠቃላይ ጉዳዩ አይደለም የሽግግር ወደ ዲሞክራሲ የመሸጋገር ጉዳይ ኢንፍራስትራክቸሩን የማቀየር ጉዳዩ አይደለም ስንል አይ ቋሚ ተቃዋሚ ተባልኩ ቋተ ነበረ ስሜ በመቃለት ከኛው ግሩፕ ማለት ነው ነጃዋርም ምናምን በኋላ ናሲ ለሄዱ ከሄዱም በኋላ ያሉን ነገር ተመልሰው እንትን አቀዝቅዘው አሁን ዶክተር አብይ ላይ አታተኩሩ አትኩሮትህ ይሄ በግልጽ ጃዋር በህይወት ያለ ሰው ነው
ሊናገር ይችላል። አትኩሮትህ በኦሮሚያ ላይ ብቻ ይሁን፣ እሱን ተውለት። እንዴት ነው የምተውለት? ስህተት ነው ይሄ። ለዚህ አይደለም የታገል ነው፣ ለዚህ አይደለም ያ ሁሉ ልጆች ያ ሁሉ ደም የከፈሰሰው። እንደዚህም ደግሞ አለ አይደል ወደ ሌላ ነገር የሚሄድ ነገርማ አይደለም የጠየቀው። ሞደስት የፍትህ ጥያቄ ነው የጠየቀው የኦሮሞ ወጣት። በጣም ሞደስት የሆነ ህገ መንግስቱ ይከበር እኮ ነበር የሚሉት መፈክሮቻቸውን ካስታወስ። ህገ መንግስቱ ይከበር፣ አንቀጽ 39 ይከበር፣ የኦሮምኛ ቋንቋ የፌደራል የስራ ቋንቋ ይሁን፣ በከተማችን ውስጥ ያለን ልዩ ጥቅም ይከበር። በቃ ይሄ ግን ተዘርዝሮ በህግ መልክ እንዴት ይተገበራል ለሚለው ደግሞ በረቂቅ መልክ አዘጋጅተው ረቂቁን ሲልኩልን ሰተናቸዋል። ሄዶ ምንድነው ያሉት? የኦሮሞ አክቲቪስቶች ናቸው ኗር ከቲቡ ሸይሰኒ አዋጁን አበላሹብን፣ አራክሰውብን እንዳንቀጥለው አደረጉ ብለው አወሩ። የት ጋር ነው ያራከስ ነው? እኛ ያልነውን መቀበል ፈርተው ለፖለቲካ ሸቀጥ እንዲሆን ሊጠቀሙበት ብቻ ስለፈለጉ የነሱ የዛን ጊዜ ኮንስቲትዩንሲ ዛሬም የአብይ ኮንስቲትዩንሲ ኢትዮጵያኒስት ምናምን የሚባለው ቡድን ይሄ አዋጅ ልዩ ጥቅም የሚያወጣ ከሆነ አፓርታይድ ነው፣ ለአንድ ቡድን የተለየ ጥቅም ምናምን ማለት ጀመረ። ኤክስኪውዝ ሚ ልዩ ጥቅም ያለህ እኮ አንተ ነህ፣ ሰፋሪው ሌባው ማለት ነው። you are on a stolen land አይ ነውር አይደለም ባይዘው። ይሄ አውስትራሊያ we are on a stolen land፣ ካናዳ we are on a stolen land ይላል። ዛሬ በተነጠቀ በተሰረቀ መሬት ላይ ነው ያለ ነው። አክኖሌጅ ያደርጋል። አሁን ካናዳ እና አውስትራሊያ አክኖሌጅ ያደርጋል፣ ሬኮግናይዝ ያደርጋል በየንግግሩ በየመድረኩ መግቢያ ላይ። ዛሬ የምንነጋገረው እኔ አሁን ዛሬ በኩሊን ኔሽን ኦፍ the aboriginal peoples መሬት ላይ ሆኜ ነው ብሎ ነው ስብሰባ የሚጀምረው፣ ንግግር የሚጀምረው። አዛውንቶቻቸውን የቀደሙትን ያሉትን የሚመጡትንም ጭምር ባለቤትነታቸውን ዛሬ እውቅና እንሰጣለን። እዚህ በመናገር ዩኒቨርሲቲ ስንገባ እዚህ የቀደሙ እውቀቶች የቀደሙቱ ሰዎች የነበረውን እውቀት አሰራር ተቀብለን ከሱም ለመማር ዝቅ ብለን እንገባለን። ክላስ ሲጀምር እንደዚህ ተብሎ ነው የሚጀምረው። ኦኬ ይሄንን የተሰረቀ ምድር ላይ ያለ ወገን አፓርታይድ ምናምን ብለው ጮሁ። አረሳውም። ይሄ ዞን 9 ልጆች አንድ የሆነ ሚዲያ ዋዜማ ነው ምናምን የሚባል ሚዲያ አፓርታይድ ነው ምናምን ብለው በጣም ብዙ ዘፈን ዘፈኑ። ያንን የተልካሻ ረቂቅ ማለት ነው። እና አብይ ደግሞ ዴሊበሬትሊ ምን ብለው የኦሮሞ አክቲቪስቶች በእጃችን ላይ አበላሹት ምናምን ብለው ለእኛን ይወቅሳሉ። ግን የኦሮሞ አክቲቪስቶች ያሉትን አያችሁ ብለው ለነሱ ደግሞ ይሰጣሉ፣ ሊክ ያደርጋሉ። ሶ ከፍትህ ጥያቄ ወደ የፖለቲካ ሸቀጥነት የተቀየረ ለታ ያኔ ነው ስህተቱ የጀመረው። ያኔ ኢምፓየሩ ነገር ተመልሶ ቆመ። ኢምፓየሩን ማስደሰት ብያም ቢስኔ አገርን አተረፈን። ፕሮፌሰር መስፍንን የሚያክል ሰው እኮ ጊዜ መጣ ለማ መገርሳ ኮም ብሎ ቀረ ጸጋዬ አራርሳ ምናምን የሚል ግጥም ሁሉ ገጥሟል እኮ ፕሮፌሰር መስፍን፣ ነፍሱን አይማረው። ግን ዶክተር ጸጋዬ እስኪ እንግዲህ አሁን ይሄ እንግዲህ ይሄ ሁሉ አልፎ በአሁኑ ሰዓት ኦሮሞ ከዛ ውስጥም እየተገፋ ከፍንፍኔ ማለት ነው። መነሻችንም የሆነው አርብ ዕለት ማለት ይሄ ፕሮግራም ሲቀረጽ አርብ ነው። የኦሮሞ ነጻነት ግንባር የምርጫ የምረጡኝ እንቅስቃሴ በጀመረበት ወቅት ወዲያውኑ ሳይቆዩ ነው ከኦሮሞ ጥላቻ ያላቸው የቀድሞ ስርዓት ናፋቂዎች ፍንፍኔ የኦሮሞ እምብርት ወይም ዋና ከተማ አይደለችም ብለው የሚከራከሩ ሰዎች ተቃውሞ ያነሱትና የተለያዩ ሶሻል ሚዲያዎች ላይ ተቃውሟቸውን በማሰማት ላይ ይገኛሉ። እና ያንን መነሻ በማድረግ ነው ዛሬ እየተነጋገርን ያለ ነው። እና እንግዲህ ኦሮሞ በዚህ በኩል ከ7,000 ወደ 7,000 ከ7,000 በላይ የሆኑ የቄሮ የኦሮሞ ወጣቶች ያለቁለት ዋናው መነሻውም ፍንፍኔ ነው። ተግባራዊ አልሆነም። ሆኖም ግን ሌሎቹ እንደውም ወደ ዳር ከውስጥ ወደ ዳር አስወጡን ከመካከል ገፍተውን ብለው እስከ መዝፈን ነው የደረሱበት። ሌላው አሁን ሌላው ተገፍቷል። ፍንፍኔ አዲስ አበባችን አዲስ አበባነቷ ቀርቶ የኦሮሞማ መንግስት ሆናለች ምሉም አለ። ኦሮሞ በአንድ በኩል እየተገፋ በዚህ በኩል ሌላም ይባላል። በአንጻሩም ደግሞ ሰሞኑን እየተካሄደ በነበረው ክርክር ላይ አንዳንዶቹ ተነስተው ኦሮሚያንም እናፍርስ የሚሉም አሉ።
ብልጽግና ተወካዮች ራሳቸው ፍንፍኔ የኦሮሞ አይደለችም ብለው የተናገሩበት ሁኔታ ነው ያለው። እስኪ እዚህ ላይ ምን አስተያየት? ልክ ነው እየተናገሩ ነው። የኦሮሚያ ክልልን መበተን አለብን፣ የፊንፊኔ የኦሮሚያ አይደለችም የብሔር ብሔረሰቦች ነች የሚለው ንግግር ሳይበቃ አሁን ደግሞ እንዲሁም በህግ የኦሮሚያ ነች የሚል የትም ቦታ የተጻፈ ነገር የለም። የኦሮሚያ ክልል ህገ መንግስት ነው ይሄን የሚለው፣ እሱ ራሱን ማስተካከል አለበት እንጂ የኢትዮጵያ ህገ መንግስት ይሄን አይልም ምናምን የሚል ክርክር of all people ከብልጽግና ባለጊዜ አመራር ከነ ብርሃኑ ሌንጂሶ ይሄን እየሰማ ነው። ይሄ አሳፋሪ ነው። ፊንፊኔ በኦሮሚያ የምትገኝ እንደመሆኗ ልዩ ጥቅሟ ይጠበቃል የሚል ህገ መንግስት አንቀጽ 49 አለ 5 አንቀጽ 49 ንዑስ ቁጥር 5 ናው ስለ ህገ መንግስቱ ክርክር የነበረው 49 ላይ የነበረውን ክርክር በተመለከተ ቃለ ጉባኤዎች በ60 ምናምን ቮሊዩም አሉ። የኦሮሞ መሆኗን ምንም ጥያቄ የለው። አርቃቂዎቹ እነ ክፍሌ ወዳጆ deliberate የሆነ ስትራቴጂክ የሆነ አምቢጉቲ ይባላል። ስትራቴጂካዊ የሆነ አሻሚነት ፊንፊኔ የኦሮሞ በመሆኗ ከማለት ይልቅ በኦሮሚያ የምትገኝ ከመሆኗ የተነሳ የሚል በማድረግ ለጭቅጭቅ ክፍት አድርገውት ቀጥለዋል። ክፍሌ ወዳጆ ማን እንደሆነ ይታወቃል። ሰው ለምን እንደዛ እንደሆነ ይሆን ይገባል። ግን ክርክሩ ላይ የኦሮሞ መሆኗን አንድም ጭቅጭቅም አልነበረም። የዛሬን አያርገውና በአንድ ወቅት የነመለስ ሽግግር መንግስት በነበሩ ጊዜ የሚባል ንግግር አለ። የተለያዩ ማለት ራሱ በወቅቱ ስብሰባው ላይ የነበሩ ሰዎች የነገሩኝ ነው። የሽግግር መንግስት ውስጥ እሱ ፕሬዚደንት ሆኖ ሌሎች ከሌላ ክልል የመጡት ልጆች ባሉበት እዚህ ከተማ የሚኒሊክ ሐውልት መፍረስ አለበት ምናምን ይላሉና የዛ ስብሰባ ላይ ሌንጮ ለታ ጸሐፊ ነው፣ መለስ ሰብሳቢ ነውና የተለያዩ ብሔር ብሔረሰቦች እነሱን እንደማይገልጽ ምናምን ይሄ መነቀል አለበት ምናምን እያሉ አስተያየት ይሰጣሉና ኦሮሞ ዝም አለ። ሌንጮ በተለይ ዝም አለ። ጸሐፊ ስለሆነ ዝም ብሎ ይጽፋል። እና ጓድ ሌንጮ ምን ነው ሐሳብህን ነገሩ ኦሮሞ በጣም አጋግሎ ነገርን ከዛ ኦሮሞን አይሶሌት ለማድረግ ነው። እና ጓድ ሌንጮ ሲባል እየጻፈ ነው ዝም ብሎ ማለት ነውና ቀና ብሎ ሽማግሌውን ወደምትወስዱበት ውሰዱ፣ ፈረሱ ግን የኛ ነው ብሎ ቀልዶ ዲፊውዝ አደረገው። ይሄ በወቅቱ በቦታው የነበሩ ሰዎች የነበሩ ስም መጥራት ይቻላል አያስፈልግም አሉ በህይወቱ። እና ሌንጮ ይሄንን አይነግርም። በነገራችን ላይ ሌሎች ናቸው የነገሩ፣ የደቡብ ሰዎች ናቸው አሉ። እና ጓድ ሌንጮ ነው ዝም አልክ ሲባል እሱ ዲፊውዝ ነው ማድረግ የፈለገው። ይሄንን አይነት ቴንሽን በዚህ ሰዓት የሚነገር አይደለም። ሽማግሌውን ወደምትወስዱበት ውሰዱ። ብዙ ስቶሪዝ አሉ እንደዚህ አይነት አኔክዶቶች። ባንዲራው በተመለከተ ምናምን ሲባል እንዲያውም የቀለደ አረ በኢትዮጵያ አምላክ ብሏል ሁሉ ይባላል ሌንጮ ለቀልድ ማለት ነው። እና ብዙ እንደዚህ አይነት አሉና ይሄ ያኔ እንኳን የነበረ ነገር ነው። አየህ ኦሮሞ በዛን ጊዜ እንኳን ብዙ ትልልቅ ነገር አልጠየቀም አላነሳም። ቢኮዝ ህብረ ብሔራዊነት አለ። ምክንያቱም ኦሮሚያ ውስጥ ኦሮሞ ሌላ ከሌላ ብሔር ጋር መኖር አቅቶት አያውቅም። ከተሞቹን ዝም ብለህ ቅድም የጠራኋቸውን ተለቅ ያሉትን ብቻ ሳይሆን የመንደር ከተሞች ጭምር ሂድና ሂርና ዶባ ምናምን ድረስ ማለት ነው ስማቸው ብዙም አይታወቅ መንደሮች ውስጥ ኦሮሞ ከሌሎች ብሔሮች ጋር መኖር አቅቶት አያውቅም። ያልኖረበትም ዘመን የለም። ኦሮሚያ ሌሎች የሌሉበት ከተማ አይደለም አገር አለ። ከዚህ አንፃር የኛ ብቻ ነው የሚል ስሜት የለውም። ነገር ግን በቃለ ጉባኤዎቹን ካስተዋልክ ክርክሩን ካስተዋልክ የኦሮሞ መሆኑ ምንም ጥያቄ አልነበረው በዛ ውስጥ። ከዚህ አልፎ እንዲያውም የኦሮሞ ስለሆነ ቶታል የሆነ ሪሜኪንግ የሚፈልጉ ሰዎችም ነበሩ እያልኩ ነው። ሐውልት ይነቀል ምናምን እያሉ በዛ ጊዜ
ኦሮሞ ነው እንደውም በዲፊውዝ አድርጎ ነገሩን ያለፈው ኦሮሞው ሌንጮ ለታ ማለት ነው እንደ ሰይጣን የሚያዩት ሌንጮ ለታ ሶ እነ ብርሃኑ ሌንጂሶ የህግ መሰረት የለውም የሚሉት ይሄ አሳፋሪ ነው አንደኛ ህጉ ነው ግልጽ ነው ሁለተኛ ነገር ባይኖረው እንኳን እንደ አንድ እንደ የኦሮሞ ድርጅት እንደ ቀድሞ የኦሮሞ ታጋይ በተለይም ደግሞ ከቱለማ ኦሮሞ የተወለደ እንደመሆኑ እሱ በክርክ በፔሮ እንቅስቃሴ ወቅት እኔ የኔ ነው እንደውም ከሌሎቻችሁም የበለጠ የሚል ሰው ነው እኮ ፊንፊኔ ልጅ ነኝ ቱሉ ቦሎ ነው ያደግኩት ምናምን የሚል ልጅ ማለት ነው እሱ ህጉ እንኳን እንደዛ ባይል ታሪኩን ያውቃል የማያውቅ ልጅ አይደለም ያላነበበ ሰው አይደለም የኢትዮጵያኒስት ጽሁፎች ምን እንደሚሉ ያውቃል ስለ ከተማው ማንነት እሱ የቤተሰቦቹን ታሪክ ያውቃል መሆን አለበት ብሎ ይከራከራል እንጂ ህጉ እንኳን ካላለ መስተካከል አለበት ብሎ ይከራከራል እንጂ አረ እንደውም ህጋዊ መሰረት የለውም እንደውም ነች የሚለው የኦሮሚያ ክልል ህገ መንግስት መሻር አለበት መቀየር አለበት ብሎ ኦሮሞን ለማረም መጣር ይሄ again የኦሮሞን ጉዳይ የፖለቲካ ተራ የፖለቲካ ሸቀጥ የስልጣን ማቆያ ልወደድ ባይነት ነው ኦፖርቹኒዝም ይባላል በእንግሊዝኛ ልወደድ ባይ እና እኔ ሲቪላይዝድ ሆንኩ የሰለጠንኩ ከራሴ መብት የዘለልኩ ለሌሎቻችሁ ማስብ ኦሮሞ ነኝ እና አትፍሩ እኔ እናንተን ይሆንኩ ኦሮሞ ነኝ የማለት ነገር ነው ይሄ በታሪክ ያስጠይቃል በነገራችን ላይ ኦፒዲዮ ጎበና ምናምን እየተባለ ብዙ ይወቀሳል ግን እንደነዚህ አይነቶቹም የወደፊቱ ተወቃሽ ሆኖ ይቀጥላሉና ይሄ ያሳፍራል ባይሆን እንኳን ህጉ ባይል እንኳን ማለት ነው እኔ ያለ ለምሳሌ ስትራቴጂክ አምቢጉቲውን ነግሬያለሁ የኦሮሞ ነች ማለት ሲገባው የኦሮሞ በኦሮሚያ የምትገኝ በመሆኗ ተከባያለች በመሆኗ ማለቱ ኦኬ በቂ አይደለም እሱ ህገ መንግስቱ ሲሻሻል መሻሻል ያለበት ነው የኦሮሞ ነች ማለት አለበት ኦሮሞ ነች ማለት ኦሮሞ ይግዛ ኦሮሞ ያስተዳድር ሌላው ሰው አይኑር ማለት አይደለም ምንም አይገናኝም ከዚህ ጋር እንደሱ ካልን ከአዳማም ሌላው ህዝብ ይውጣ ከአሰላም ከጎባም ከሮቤም ከሻሸመኔም ከሂርናም ከዶባም ከምንም ማለት አላልንምኛ እንደዛም ሚል አሰራርም ሳይንስም ጉርብትናም የለም እኛ በመልካም ጉርብትና ከሌሎች ጋር በሰላም የሚኖር ህዝብ ነው የኛ ህዝብ ስለዚህ እንደዚህ ያለ ንግግር መናገር ተራ ሸቃጭነት ነው በነገራችን ላይ አንተ ልታስደስታቸው ብለ ይሄን የምትነግራቸው ሰዎች ያውቃሉ እውነቱን ይስቁባል እንጂ አይወዱም ይሄ ነው የሚያሳፍረው ነገርና ከዚህ ዶክተር ጸጋዬ ይሄ ሁሉ ሆኖ ይያለ አንተ የምታነሳቸው ሆኖ ይያለ እንደው ተገፋን ከዳር ወደ ውጪ ገፉን ፍንፍኔ የተቆጣጠረው ኦሮሞማ ነው እስከማለት የደረሱበት ሁኔታ ነው ያለው ኦሮሞ በዚህ ተገፍቶም በዚህም በፖለቲካ ድራማ በሌላ ወገን ሲደርስበት የፖለቲካ ጫና ሲደረግበት ይታያል እሱንስ እንዴት ይሄ የኦሮሞ ጠልነት እና የብሔር ብሔረሰቦችን የሌሎችን ኢትዮጵያውያን የኢትዮጵያ ኢምፓየር ሰብጀክቶችን መጥላት ነገር የተለመደ ነውና ቴዲ አፍሮ የመጀመሪያ ጊዜው አይደለም ይሄን ሲል ዛሬ ኦሮሞማ ነው ቢሆንስ ታዲያ ኦሮሞማ ዶሚኒ በአገሩ እኮ ነው ኦሮሚያ እኮ ነው አገሩ ቢሆንስ ግን አይደለም ይሄው ኦሮሞዎቹ የኦሮሞ ባለስልጣናት በፍጹም ፊንፊኔ የኦሮሚያ አይደለም እያሉ የማሉ እየተገዘቱ ነው ግን ቢሆንስ አይ እንደው ሆኖ በእውነት ሆኖ ቢሆንስ በአገሩ ማለት እሺ ኦሮሞ እና የኦሮሞ ማንነት ሁላችንም ኢትዮጵያዊነን ነው አይደለም የሚሉት እና በነቴዲ ትርክት ማለት ነው ታዲያ ኦሮሞማ ምን ችግር አለው ኢትዮጵያ ባህል አንዱ አይደል እንዴ በእነሱ ትርክት ራሱ ማለት ነው ይሄ በሽታ ነው ይሄ ሲሪየስ የሆነ በአማርኛ የውስጥ ደዌ የሚሉት ማለት ነው የማይታይ በፊት
በጣም ግን ከውስጥ የሚገልህ በሽታ ነው። ከዛ በላይ ማለት አልፈልግም። ግን ዛሬ ኦሮሞማ ይላሉ ስልጣን ያለውን ቡድን ለመቃወም። ትናንትና ትግሬዎቹ ነበሩ እኮ እንደዚህ የሚባሉት። ያኔም ከተማውን እኮ እነሱ ተቆጣጠሩት። ትግርኛ ነው የሥራ ቋንቋው፣ እዚህ ቢሮ ስትሄድ እንደዚህ ነው እንደዛ ነው ይባል ነበር። ኦብቪየስሊ የትግሩማ መንግስት ስለሆነ አይደለም፣ የብሔረሰቦች ጥላቻ ስላለ ማለት ነው። ከአማርኛ በቀር ሌላው ትክክል አይደለም። ኢሚግሬሽን ቢሮ ስትሄድ፣ ቴሌኮሙኒኬሽን ስትሄድ፣ እንትን ስትሄድ ትግርኛ እኮ ነው የሚነገሩት። ቀበሌ ምናምን ስትሄድ ትግርኛ ነው እኮ የሥራ ቋንቋ ወይም የትግርኛ አክሰንት ነው ተብሎ ትልቅ ጥፋት፣ ወንጀል በቃ የሆነ ነገር እና ታዲያ ምን ችግር አለው? አማርኛም አለ አይደል? እኔ አሁን ሁሌ የምለው አማርኛ ሳልሰማችሁ ኦሮምኛ በዛ እኮ ምናምን ኦሮምኛ የሚናገሩ እዚህ ኦሮምኛ ይናገራሉ እና ሌላስ ቋንቋ አልሰማችሁ? አስተማሪ ሆኜ ወደ ዩኒቨርሲቲ 6 ኪሎ ማለት ነው ከዋናው ግቢ ከዋናው በር ወደ ሎ ስኩል በሚሄደው ወደ ፖስታ ቤቱ አካባቢ ጋር ስደርስ ልጆች አሉ እዛ ግቢ ውስጥ ያሉ ኦሮምኛ የሚናገሩ እዛ ጋር አሉ። ሌሎች ያኛዋክ ልጆች 2-3 ከሆኑ እንደዚህ ያወራሉ። አንዳንዶቹ የኦሮምኛ የሚናገሩት ኦሮምኛ ትግርኛ የሚናገሩት ልጆች ካምፓስ ውስጥ ለመግባባት ብቻ ሳይሆን ፖለቲካል ስቴትመንት ለማድረግም ነው ጮክ ብለው ሆን ብለው እየተላፉ ምንም እያሉ ያወራሉ። እና አንድ ከኔ ጋር የሚያስተምር ትልቅ ሰው ዲን ሁሉ የነበረ በአንድ ወቅት ከሲቪል ሰርቪስ ኮሌጅ ትልቅ ሰው ነው፣ የአማራ ክልል ሰው ነው። አብረን እንሄዳለን እና በር ላይ የሆኑ ኦሮሞ ልጆችን ሰማ። ገና ከውጪ የሆኑ አኝዋክ ልጆች የሆኑ ሲጠራሩ ነው፣ ምንም ሌላ ነገር የለም። አየ ወደ ኬኔዲ መግቢያው አካባቢ ጋር ደግሞ ኦሮምኛ የሚያወሩ ልጆች ሰማ። ወደ ጂ ሴንተር መቃረቢያ ላይ ወደ ፖስታ ቤት አካባቢ ወደ ሎ ስኩል ወደምንሄድበት ጋር ስንደርስ ትግርኛ የሚያወሩ ከሩቅ ማለት ነው እየተነጋገሩ መጣው በቃ ምናምን የሚባባሉ ሰዎች ሰማን አለኝ። ወደ ዛስ በቃ እኮ የኦሮሞና የብሔር ብሔረሰቦች ሆነ ብሎ ሳቀ። አይደል? ይገርማል። ምን ይገርማል? እስካሁን አማርኛ ሳልሰማህም አልኩ። እስካሁን ይሄ ሁሉ ስትመጣ እነዚህን ሁሉ ሰምተሃል፣ ልክ ነው። አማርኛ ሳልሰማህም ስለው ዝም አለ። ጸጥ ብለን ሄደን ወደ የክላሳችን ገባን። ከዛ በኋላ በዚህ ጉዳይ አልተነጋገርንም እስከ ዛሬ ድረስ ማለት ነው። እና ይሄ አይታያቸውም የነሱ ሰው እኛን ወደ ዳር ገፉን ምናምን ኢትዮጵያዊነት ሊያስተምሩን ይሞክራሉ። አግኝተው ነው እንዴ ታዲያ? ኢትዮጵያዊ አይደሉም የኢትዮጵያ ጠላት ናቸው የሚባል ሰው ተመልሶ ኢትዮጵያዊነትን ወስዶ ኢትዮጵያዊነት ሊያስተምር ከጀመረ ማጨብጨብ ነበረበት፣ መዝፈን ነበረበት። ፀሐይ ወጣች ብሎ በኢትዮጵያ ላይ ኢትዮጵያ ፀሐይ ወጣች ብሎ ማሸብሸብ ነበረበት። ግን በፍቅር ስም ጠሩንና መሀል ገብተው እኛን ወደ ዳር ገፉን። እነማን ናቸው መሀል የገቡ? በማንና በማን መካከል ነው መሀል የገቡት? ሰው ምን ልልህ ብዬ ነው፣ ኢምፓየሩ ዛሬም ዳር አለው፣ የዳር ሀገር አለው። ስለዚህ ኦሮሞ እና ሌሎች የኢትዮጵያ ብሔሮች በዛ ከተማ ውስጥ ድምጻቸውም ሊሰማ አይገባም። በሀገሪቱም ላይ ሊናኝ አይገባም። ማንነታቸው የነሱም ፖለቲካ ሊሰማ አይገባውም። እና አብይ አህመድ ከኦሮሞ ጋር ምንም ያገናኘው ነገር የለም። ግን ቢሆን ራሱ ግን እነሱ ደስ ሊላቸው አይገባም ነበር። እና እውነት ለመናገር ቴዲ አፍሮን አልሰማሁትም። አንዳንድ ግጥሙን ሰዎች ወዲያ አድርገው ክሊፕ ስክሪንሾት አድርገው ግጥሙን ሊሪክሱን ልከውልኝ ነው ያየሁት። አልገረመኝም። ከዚህ የተሻለም አልጠብቅም፣ የተለየም ነገር አልጠብቅም። እንደዚህ ማለታቸው የተጠበቀ ነው። እንግዲህ እነሱን ትቺ ስታቀርብባቸው አይ ዶክተር ጸጋዬ እኮ የብልጽግና ደጋፊ ነው ይላሉ። ደግሞ ነገ ተመልሰው እስኪ ዶክተር ጸጋዬ ፍንፍኔን ጉዳይ በጣም ትከታተላለህ። እንግዲህ
ከቄሮ በተለይ ከቄሮ ትግል ጀምሮ እስካሁን ድረስ ሁኔታውንም አስተያየት ይሰጡበታል። እንደው ስልጣን እንደማትፈልግ አውቃለሁ፣ ስትናገር እሰማለሁ። አጋጣሚውን ብታገኝና በቦታው ላይ ብትሆን የፍንፍኔን ጉዳይ በምን መልኩ ትፈታለህ? የፍንፍኔ ጉዳይ ከኢምፓየሩ ችግሮች ተለይቶ ለብቻው የሚፈታ ነገር አይደለም። ማለት አሁን እንደ አንድ የኦሮሞ ፖለቲካ አክቲቪስት ሳይሆን ለሁሉም የኢትዮጵያ ብሔሮች ኃላፊነት እንደሚሰማው ባይዘዌ ሌላ እንትንም ኮፍያም አለኝ። የብሔሮች አጋርነት ድርጅትም የተወሰነ ጊዜ አሰባሳቢና መሪ ነበርኩ እና ከዛ አንፃር ማለት ነው ለሁሉንም በሚመለከት ኃላፊነት በተሰማው መንገድ መስተካከል ያለበት ይስተካከል ከተባለ እንደ ኦሮሞ አክቲቪስት ሳይሆን ማለት ነው። የፍንፍኔ ጉዳይ ከሌሎች ቋጠሮች ከኢምፓየሩ ቋጠሮች ጋር ተያይዞ የሚፈታ እንጂ ብቻውን የሚፈታ አይሆንም። በመጀመሪያ በእኔ እምነት ኢምፓየሩ በኃይል የተዋቀረ፣ በኃይል የተያዘ፣ በኃይል የተጠበቀ ስለሆነ ኢምፓየሩ ከብረት ነፃ መውጣት አለበት። የኢምፓየሩ ፖለቲካም ከብረት ነፃ መውጣት አለበት። ምን ማለት ነው? በጉልበት ሳይሆን ቤቱ መጠበቅ ያለበት አንዱ ጠባቂ፣ አንዱ አፍራሽ፣ አንዱ ባለቤት፣ አንዱ ባዕድ የሚሆንበት ሳይሆን ሁሉም ሰው በፈቃደኝነት የኔ ሀገር ነው ብሎ ተቀብሎት ከሌሎች ጋር ደግሞ በመልካም ጉርብትና የመኖር ፍላጎት አሳይቶ እንዲኖር ለማድረግ የኢምፓየሩ ሰብጀክትስ የሆኑ ሁሉ አንዱ የተወሰደባቸው ነገር የወል የማድረግና የወል የማድረግ ስልጣን ፖለቲካል ኤጀንሲ ስለሆነ ያንን ኤጀንሲ መመለስ ያስፈልጋል። ይሄን ማድረግ የሚቻለው የህዝቦች ፈቃድ እንዲገለጽ በማድረግ ነው። የራስን እድል በራስ የመወሰን መብት እንዲጠቀሙ በማድረግ ነው። በአጭር ቋንቋ ምን ማለት ነው? ህገ መንግስቱን በተገቢው መንገድ በተግባር በስራ ላይ በማዋል ዋንስ ኤንድ ፎር ኦል የማንነት ጥያቄ፣ የኢትዮጵያዊ ዜግነት ጥያቄ ከኢትዮጵያ ጋር መሆን ፈልጋለሁ። የተነጠቀው መሬት መነጠቁ ግፍ ነው፣ ግን ደግሞ የተነጠቀው ሁኔታ ውስጥ አስተካክዬ ልኖር እችላለሁ ወይም አልችልም፣ የተነጠቀው ይመለስልኝና የራሴን ሀገር መሰረታለሁ የሚልበት እድል ለብሔሮች መሰጠት አለበት። መጀመሪያ ይሄ በፈቃደኝነት ምናልባት ብዙ ጊዜ ደጋግሜ ብያለሁ፣ ምናልባት አጫሉ እስከሚገደልበት ቀን ድረስ ምናልባት የብሔሮች የራስን እድል በራስ የመወሰን መብት በተግባር ላይ የሚውል ከሆነ ሁለቱም ወገን ከኢትዮጵያ ጋር እንኖር የሚለው ከኢትዮጵያ ውጪ የራሳችንን ሀገርና እድልን መስረት እንፍጠር የሚለው እርን ማድረግ አለበት። ያንን ከኦሮሞ ህዝብ አሳምኖ ድጋፍ ማግኘት አለበት። ፎር ግራንት በመፈክር አይደለም፣ በተግባር ከኢትዮጵያ ጋር ብትሆኑ ይሄ ይጠቅማችኋል ብሎ ዩኒቲን አትራክቲቭ ማድረግ፣ አብሮ መኖርን የተሻለው አማራጭ እንደሆነ አድርጎ የሚመኙት ነገር እንደሆነ አድርጎ መሸጥ አለበት እንጂ በጉልበት አይደለም። አሸባሪ ነህ፣ ጽንፈኛ ነህ፣ የአረብ ተላላኪ ነህ ምናምን አይደለም በማለት ሳይሆን ይው አንድ ላይ ብንሆን እኮ እንደዚህ እናምራለን፣ ይሄ ጥቅም ታገኛለህ፣ ልጆች ይሄንን ያገኛሉ፣ ቋንቋ ነው፣ በኢኮኖሚ ያደግ ትሆናለህ፣ በደህንነት የተሻለ ድጋፍ ይኖርሃል፣ ጥበቃ ይኖርሃል፣ ወዘተ ዋስትና ይኖርሃል። ነፃነትን የሚፈልገውም ወገን እርን ማድረግ አለበት። ነፃ ብትሆኑ እንግዲህ ለወደፊቱ ትውልድ ስለሆነ እንዲህ አይነት ነገር የምትወስነው ሬፈረንደም ምናምን ስታደርግ ኦኬ አሬንጅድ ሜሬጅ ስለሆነ ለሚቀጥለው ትውልድ ለመጪው ትውልድ ስለሆነ ለነሱ ጭምር ለልጆቻችሁ ይሄን ያገኛሉ፣ በትምህርት ይሄን ያገኛሉ፣ በማህበራዊ ግልጋሎቶች ይሄን ያገኛሉ፣ በማንነትና በባህልና በታሪክ ክብር ይሄን ያገኛሉ፣ ይሄንን አደርግላችኋለሁ፣ በዓለም አቀፍ ደረጃ እንዲህ አይነት ዕውቅና ይኖራችኋል፣ ይሄንን አድርጌ ታግዬ ይሄን አይነት ጥቅም በዓለም አቀፍ ደረጃ አስገኝላችኋለሁ፣ ስለዚህ እሱ ስለሆነ የሚጠቅማችሁ ለዚህ ምረጡ ለትውልዱ ስትሉ ብለው ተከራክሮ ማሳመን አለበት።
በመፈክርና በማስፈራራት በዛቻ ሳይሆን በተጨባጭ የሚያስገኘውን ጥቅም ይሄ በካታሎኒያ፣ በስኮትላንድ፣ በብሪትን በብሬክሲት ጊዜ በኩቤክ የታየ ነገር ነው። you have to campaign for it, earn it። ምን ነበረ ዛሬ ነገሮች ሳይቀየሩ ማለት ነው before the Rubicon was crossed ማለት ነው ምን ነበረ ምናልባት እንዲህ አይነት እድል ኖሮ ክርክር ቢያስፈልግ እኔ ምናልባት ቤት ለቤት እየዞርኩኝ አብሮነት ይሻላችኋል ከኢትዮጵያ ጋር መቀጠል ይሄንን ኢምፓየሩን ትራንስፎርም አድርገን ይሻላችኋል ብዬ ካምፔን የማደርግ ሰው ሆነ ነበር። አሁንም እድሉ ከመጣ አይሰጡም መቼም ይሄን እድል አይከፍትም የኢትዮጵያ ሊቅ ምክንያቱም የህዝብን ፍላጎት መስማት ስለማይፈልግ እድሉ ከመጣ ምናልባትም ለነሱ ስል ማለት ነው እንዴት የሚጠቅም እንደሆነ ካምፔን ላደርግ ይችላል። ለኔ ግን የኢትዮጵያ የትራንስፎርም የመደረግ የኢምፓየሩ ትራንስፎርም የመደረግ እድል በማያዳግም የተሰባበረው ያ በእኛ መካከል ያለ ግንኙነት እና ድልድይ የፈረሰው አጫሉን ገላ ኢትዮጵያ አጫሉ ሞቷል ጀዋር ይቀራል ያለች ለታ ምክንያቱም ኢትዮጵያን የኔ ነች እያለ አድዋ የኔ ነው እያለ ደረቱን እየደቃ የሚዘፍን ልጅ ኦሮሞ አገርን ይገነባል እንጂ ያፈርሳል እንዴ? ኦሮሞን ብየ ጃራ መሌ ብየ ዲጋሪ ከነጥቃስ ገበሬ ጉዳ ከነረማልጎ ነው የሚለው ልጅ ሲሞት አብቅቷል። እሱን መብላቷ ብቻ ሳይሆን ሌላም ይቀረኛል ሌላም አለ የሚቀረኝ ጀዋርን እና ጸጋዬን ምን ሊያደርጉት ነው? ይሄ ሀገር ተስፋ የለውም ማለት ነው ወደሚልና ወደ ብሔሮች ፍጹም ነፃነት ጉዳይ ላይ እንድስማማ እንደዚህ የሚሉ ሰዎች ጋር ሪያል ላይን እንዳደርግ አድርጎኛል። ናው ኢምፓየሩን ትራንስፎርም አድርገህ የብሔሮችን እድል ሰጣቸው እንዲተነፍሱ ከዛ በኋላ በመተማመን አብረን እንድንቀጥል ከተስማማ የኢትዮጵያ ብሔር ብሔረሰብ ማለት ከተስማማ በፍላጎት ላይ የተመሰረተ መቼም አንዱ አሸባሪ አንዱ ያገር ጠላት ምናምን ላንሆን ቃል አዲስ ቃል ኪዳን እንግባባለን ማለት ነው። አይደለህማ ፈልገህ ነው የመጣው በጉልበት ተወረህና ተይዘህ ቋንቋም ተሰጥቶ ሃይማኖትም ተሰጥቶ በዚህ መንገድ ነው ሀገራችንን እንጠብቀው ምናምን ይያልክ ለጦርነት ብቻ እየተሰበሰብክ የምትጠራ ኦኬ አገር ሳይሆን በብረት የቆመ አገር ሳይሆን በህዝቦች ፈቃድ ላይ የቆመ አገር አንተ ፈልገህ ተጠራርተህ ለወንድሜ ነው ብለህ የምትሞትለት አገር እንዲመሰረት ማድረግ የምትችለው ከዚህ አንፃር ነው። ይሄ ከተመሰረተ በኋላ የፊንፊኔ ጉዳይ የባለቤትነቱ ጥያቄ የኦሮሞ ይሆናል፣ ያስተዳደሩ ጉዳይ ዲሞክራሲያዊ ይሆናል። መድበለ ህብረ ብሔራዊ ብቻ ሳይሆን ከተማው ፖለቲካው ደግሞ መድበለ ፓርቲያዊ ይሆናል ማለትም ፕሉራሊስት ነው የሚሆነው። የባለቤትነትና የአስተዳደር ጉዳይ የተለያየ ነገር በፊንፊኔ ጉዳይ ባለቤትነት የነባሩ ህዝብ ነው። ሜልበርን የኩሊን ኔሽን ነው ይሄ አካባቢ በትሊስት አስተዳደሩ ግን የከተማው ህዝብ በፈቃዱ የመረጠው ፖለቲካ ፓርቲ ወይም ግለሰብ ነው። ኦኬ እሱ ደግሞ የዜጎችን መብት የሚያከብር የቡድኖችን መብት የሚያከብር አስተዳደር ስለሚሆን ምንም አይነት ግጭት አይኖርም። ነገር ግን የኃይል ተግባርና ህዝቡ ለአንዴና ለመጨረሻ ጊዜ ሐሳቡን ያለ መግለጹ ነገር መኖሩ በኢምፓየሩ ባለቤቶች ዘንድ ሌላው ከመጣና ስልጣን ከያዘ ይገነጥለዋል ይወስድብናል። በኢምፓየሩ ሰብጀክቶች ዘንድ ደግሞ እነከሌማ እኛን ከዛ ለመጥረግና ለማጥፋት ስማችንን ለመቀየር ከኛ ግዛት ውጪ ለማድረግ ሌት ተቀን እየሰሩ ነው ብሎ ወድሮ እንዲቀመጥ ነው የሚያደርገው ቁርሾ ይዞ። ይሄ እንዳይሆን መጀመሪያ የብረትን ሰንኮፍ ከፖለቲካ ምህዳሩ ነቅለህ ማውጣት ነው። ይሄ ደግሞ የሚሆነው ህዝቦች የራሳቸውን እድል በራስ በመወሰን ከተንቀሳቀሱ ነው። የህዝቦችን ፈቃድ ተቀብለህ ከዛ በኋላ ከተማ የትኛውም አካባቢ ማለት ነው የባለቤትነት ጥያቄ በታሪክ በካርታ በምን የሚወሰን የባለቤትነት ጥያቄ ሌላ ነው፣
የአስተዳደር ጥያቄ ሌላ ነው። ይሄ ሁሉ ህገ መንግስታዊ መንገድ አለው የሚፈታበት ቀላል የሆነ ማለት ነው። በሌላ ቋንቋ ባጭሩ ብዙ ህጸጾች ያሉት እንደሆነ ይሄን ህገ መንግስት ከኔ በላይ የተቸ የለም። አሁን ያለው እንኳን ህገ መንግስት በትንሹ ወደ ተግባር ቢገባ ምናልባት የከተማው ችግር ከኢምፓየሩ ሌሎች ቋጠሮች ጋር የተወሰነ ያህል መፍታታትና መፈታት ይችላል የሚል እምነት አለ። ነገር ግን ያልከው እኔ ፖለቲከኛ አይደለሁም። እኔን የሚመራኝ የፍትህ ጥያቄ ነው። ፍትህ ያለበት ቦታ ነው የምዞረው። የማንንም ህዝብ ጥያቄ የፖለቲካ ሸቀጥ ማድረግ አልፈልግም። የማንንም ህዝብ ጥያቄ ፍትሃዊ እስከሆነ ድረስ እደግፋለሁ። ፍትሃዊ ያልሆነ የእብሪት ፖለቲካን እቃወማለሁ። ይሄ ጥሩ ፖለቲከኛ አያደርገኝም። ሰው ኢትዮጵያ ውስጥ ቅድመ ፖለቲካ የሆኑ የፍትህ ጥያቄዎች አሉ ነው። ቅድመ ፖለቲካዊ የሆነ ለፖለቲካ ትርፍ የማይውሉ ለፖለቲካ ሸቀጥነት ግብአት የማይሆኑ ጥያቄዎች አሉ። እነሱን ጥያቄዎች መፍታት ፖለቲካው ጤነኛ እንዲሆን ያደርገዋል። ከብረት፣ ከጥርጣሬ፣ ከጉልበት፣ ከባለጊዜነት፣ ከተረኛነት ነፃ ያደርገዋል። ይሄ እንዲሆን መጀመሪያ የፍትህ ጥያቄዎችን የባለቤትነት ጥያቄ የታሪክ የፍትህ ጥያቄ ባለቤት እነከሌ ሆኑ ማለት ይሄን ሌሎች አይኖሩም ማለት አይደለም። የአስተዳደር ጥያቄና የባለቤትነት ጥያቄ ለዩ። ይሄን ድሮም ለኦፒዲዎቹ ስላቸው የነበረ ነገር ነው። የልዩ ጥቅም ጉዳይ በነገራችን ላይ በእነሱ ጊዜ ተነስቷል። በ2001 ተነስቷል። ኦኬ፣ በ2005 ደግሞ ተነስቷል። በ2003 ከአዲስ አበባ ይውጡ ሲባል ተነስቷል። እንዴ ልዩ ጥቅም የሚባለውን እንኳን ሳይተገበር ብላ ሂሩት ቢራሳ ጠይቃለች አይን በፓርላማ አርመንበ ነው። እና ልዩ ጥቅም ምንድነው? ሰርታቸው አምጡ እና አባይ ፀሐይ ካስታወስ ከአዲስ አበባ ውጡ ሲባል ኦፒዲዮ ተቃውማ ነበር። ባቅሟ ኩማ ነው ሞርመ ምጭሬ ይዟቸው የገባው ማለት እና ግን ጥያቄ አንስተዋል። የኔ ተማሪዎች ነበሩ ማታ ዲፕሎማ ፕሮግራም ይማራሉ እኔ ጋር እዛ ሲወያዩ ያሉትን መጥቶ እኔ የህገ መንግስት ክላስ ደግሞ ይጠይቁኝ ነበር። እና ልዩ ጥቅም ምንድነው ስንል ሰርታቸው አምጡ ምን እንደሆነ ያንን ልዩ ጥቅም ተባለ እና እስቲ በዚህ ጉዳይ ላይ ተብሎ በሚነሳ ጊዜ ሁለት ነገር መለየት አለባቸው። አንደኛ የባለቤትነት ጥያቄ አለ፣ ሁለተኛ የአስተዳደር ጥያቄ አለ። ሁለቱ የተለያዩ ናቸው። የአስተዳደር ጥያቄ የፖለቲካ ጥያቄ ነው። እንዴት ይተዳደር? የባለቤትነት ጥያቄ ግን የታሪክ፣ የማንነት፣ የባህል፣ የነባርነትና የመጥፋት የዚህ ጉዳይ ነው። እሱ ስር ነቀል የፍትህ ጥያቄ ነው። እሱ ጥያቄ ካልተፈታ የፖለቲካ ለዚህ እኮ ነው የአዲስ አበባ መስተዳደር የሚባለው ነገር ኢንቪዚብል ነው፣ አይታይም። ማንም ሰው እንደ መንግስት ቆጥሮት አያውቅም። ፌደራሉ ነው አዲስ አበባና ፌደራሉ ልዩነት የለውም። ባይዘው አዲስ አበባ መስተዳደርና ምንም ኦኬ። ፖሊሶቹ ምናምን ካያቸው የፌደራል ፖሊስ፣ የአዲስ አበባ ፖሊስ፣ ከአዲስ አበባ ፖሊስ የይስሙላ ጁሪስዲክሽናቸው ላይ ብዙም አይደለም። እንደ አስተዳደር ትርጉም የለሽ የሚሆነው ለምንድን ነው? ኢምፓየር ነው እና በህዝብ ፈቃድ ላይ የተመሰረተ አይደለም። የአስተዳደሩ ጉዳይ ትዝም አይልም። አዲስ አበባ ውስጥ ፖለቲካ የለም። ለምሳሌ የአዲስ አበባ አስተዳደር ጉዳይ የፌደራሉ መንግስት ፖለቲካ ነው የሚቃኝ። እነዚህ ነገሮች መለየት አለብን። ያኔም ስንል ነበር፣ በቄሮ እንቅስቃሴ ጊዜም ስንል ነበር፣ አዲስ ረቂቅ አዋጅ በተዘጋጀም ጊዜ ስንል ነበር። የባለቤትነትና የአስተዳደርን ጥያቄ ለይታችሁ የፍትህ ጥያቄውን በባለቤትነት ጥያቄ ጋር ያይዛችሁ መፍታት። እሱን ካልፈታችሁ የአስተዳደር ጥያቄው ፖለቲካው እንደተተራመሰ ይኖራል። ማንም ሰው አሁን ሁሉ ጊዜ አዳነች አቤቤ የአዲስ አበባ ስነ ልቡና አይላትም። ታከለውም የአዲስ አበባ ስነ ልቡና የለውም። ነው ብርሃንን የሚባል ሰውዬ ነበር አንድ ጊዜ ቅንጅቶች ከተማውን አልቀበልም አሉ ተብሎ የተሾመ ሰው ለጊዜው ነው። እንደዚህ የሚባል ነገር የሚመጣው ማንም ሰው ተቀብሎት አያውቅም ማለት ነው። የፍትህ ጥያቄው ስላልተመለሰ በዚህ በአስተዳደሩ ጉዳይ ላይ ማንም ሰው ተቀባይነት የለውም እና እሱ እንዳይዋከብ ለማድረግ የፍትህን ጥያቄ የባለቤትነትን ጥያቄ መልስና ከዛ በኋላ የአስተዳደር ጥያቄ የዲሞክራሲ ጉዳይ ነው፣ የፖለቲካ አስተዳደር አሰራር ጉዳይ ነው። እዛ ላይ ፖለቲካ ላይ መለያየት እንችላለን። ጥሩ እንግዲህ ብዙ ጊዜ ዶክተር ጸጋዬ ስትናገር ኢምፓየር ኮሎኒ ኢምፓየር ምን ነገር ታነሳለህ። ሌሎች የህግ ባለሙያዎችን ባነጋገርኩበት ወቅት ይሄ የኢምፓየር ነገር ተፈቷል
በተለይ ፌዴሬሽን ከተመሰረተ በኋላ ኤምፓየር አልቆለታል ነው ብለው ሲናገሩም ሰማለሁ። ኤምፓየር በፌዴሬሽን ከተመሰረተ በኋላ ኤምፓየር እስካሁን ድረስ አለ ለማለት ምንድነው ማሳያዎቹ? ኢትዮጵያ አሁንም ኤምፓየር ነች ብለህ ነው የምታምነው? እንደው ትንሽ ፈታ ብታደርግ። ኢትዮጵያ ኤምፓየር ነች። ኤምፓየር ማለት ምንድነው? በመስፋፋት በወረራ በነጠቃ የተያዘ አገር እንደ የአንድ አገር ክፍል ተደርጎ ሲታይ ማለት ነው። ኢትዮጵያ ዛሬ ያለችው ኢትዮጵያ አሁን የአሁኗን መልክ የያዘችው 1900 አካባቢ ነው። ከ1897 እስከ 1906-07 ድረስ በተደረጉ ዓለም አቀፋዊ ስምምነቶች ነው። በነገራችን ላይ የኢትዮጵያ ኤምፓየር ከውስጥ አይደለም የተሰራው ከውጭ ነው። ድንበሩ ማለት ነው። ድንበሩ ካርቭ አውት የተደረገው በህገ መንግስት አይደለም የጸናው። መጀመሪያ በዓለም አቀፍ ስምምነት ነው። በሰሜን ከጣሊያኖቹ ጋር፣ በምዕራብ ከእንግሊዞቹ ጋር፣ በደቡብ ከእንግሊዞቹ ጋር፣ በደቡብ ምስራቅ ከሶማሌ ጋር፣ ከጣሊያን ጋር፣ በምስራቅ ከፈረንሳይ ጋር በተደረጉ ስምምነቶች ነው ድንበሩ ዛሬ ያለው መልክ የተፈጠረው። ህገ መንግስት ይሄ ነው ድንበራችን ከማለቱ በፊት ህገ መንግስት ራሱ ሳይኖራት ከቅኝ ገዢ ኢምፓየሮች ጋር በተደረገ ድርድር ካርቭ አውት የተደረገው አንደኛ። ሁለተኛ አሁን የያዘውን ቅርጽ እንዲስ ከ1880ዎቹ ጀምሮ እስከ 1900 ድረስ ከባድ መራራ የመስፋፋት የወረራ የነጠቃ ጦርነቶች ተደርገዋል። እነዛ ጦርነቶች ያለ ተቃውሞ አልተደረጉ። ኢምፓየሩ ሲፈጠር ኢትዮጵያ ሌሎቹ ህዝቦች በፈቃዳቸው የኢትዮጵያ አካል አልሆነም። በደም ነው። ፕሮፌሰር ላጲሶ ዴሌቦ ይሄ የደም መሬት ነው ይላል። ደም ነው፣ ቀውስ ነው የፈጠረው ይላል። ሰሞኑን ፕሮፌሰር ኃይሌ ገሪማ ብዙ እሳተ ገሞራ የፈጠረው ሀገር ነው ሲል ሰምቻለሁ። አይ ቲንክ እሳተ ገሞራ የፈጠረው መሆኑ የጦርነትና የደም አበላ የፈጠረው ሀገር ነው ማለት ከሆነ ሪቻርድ ሪድ የሚባል ምሁር እንደሚለው ስቴት ኦፍ ቫዮለንስ በኃይል ተግባር የተቋቋመ እና የሚጠበቅ ሀገር ነው ለማለት ከሆነ ይመቸኛል። አንዳንድ ነጥብ ላይ ማልስማማው አለ ከፕሮፌሰር ገሪማ ጋር። ነገር ግን በደም ነው በኃይል ነው እንጂ አንዱም በፈቃዱ አድርጎ የኢትዮጵያ አካል የሆነ የለም። ናው ዛሬ ኢምፓየሩ አለ ለማለት እንግዲህ ኢምፓየር ማለት ከአንድ አካባቢ ሌሎች ህዝቦች ላይ ወረራ በማድረግ በመስፋፋት ያንተን የራስህን ስርዓትና ህግ በማቆም መንግስት በማቆም በአንተ ህግና ስርዓት እንዲኖሩ በማድረግ በግዛት ማስፋፋት የሚፈጠር ሀገር ከሆነ ኢትዮጵያ እንደዛ ነው የተፈጠረው። ማንም ሰው ተቃውሞ የለውም። በዚህ በታሪክ ደግሞ የኢትዮጵያ ኢምፓየር ተብሎ ከ1955 በኋላ በተለይ በህገ መንግስት ከ1931 ጀምሮ በፈረንጅ አቆጣጠር በኢትዮጵያ በ1923 ጀምሮ የኢትዮጵያ ንጉሰ ነገስት መንግስት ኢምፔሪያል ገቨርንመንት ተብሎ ኢምፓየር ሆኖ ነገስታቱ ከበፊት ጀምሮ ንጉሰ ነገስት ኤምፐረር እየተባሉ ሲገዙ እንደነበረ ይሄ ታሪክ ሀቅ ነው። ናው ዛሬ አለ ምንለው ግን ለምንድን ነው ካልክ ካርታውን ተመልከተው ሀገሩ ከዛ ከነበረበት ሁኔታ ተቀይሯል እንዴ? አልተቀየረም። እዛው ነው ያው በኃይል በመስፋፋት የግዛት ጦርነት የተፈጠረ በኃይል በወረራ በነጠቃ የተካተቱና የተከማቹ ሌሎቹ የኢትዮጵያ ህዝቦች እዛው ውስጥ እንደታጨቁ ነው ያለን። አንድም ጊዜ እነዚህ ህዝቦች እድል ፈንታቸውን ኢትዮጵያ ጋር ወይም ከኢትዮጵያ ውጪ እንኑር የሚል እድል ተሰጥቷቸው አያውቅም። አንድም ጊዜ በወቅቱ ሲፈጸም በብዙ ጦርነት በወላይታ በካፋ በኦሮሚያ በተለያዩ አካባቢዎች እየተዋጉ ተሸንፈው እጅ እግራቸው ተቆርጦ ቤት በላያቸው ላይ ተቃጥሎ ሰብል ተቃጥሎ መጽሐፍቱ ምን ይላሉ? እንደ ገድል ማለት ነው። ይሄን ያህል
አረመኔ ይሄን ያህል እስላም ገደልን እግዚአብሔር ረድቶን ኦልሞስት በክሩሴደር ስታይል ማለት ነው ይሄን ያህል ባሪያ አስገበርን ይሄን ያህል ሀብት ዘረፍን የኢምፓየሩ መዛግብት ናቸው በዛ መንገድ ተካተው ህዝቡ ወደ ባርነት ወደ ሰርፍደም መሬቱ ወደ ባላባት እጅ ወይም ወደ ነፍጠኞች እጅ እንዲገባ የተደረገበት ሁኔታ ነው ያለው እየተቃወመ ነው አንድም ጊዜ በፈቃዱ አልለቀቀም አንዳንድ አካባቢዎች በስምምነት እንገብራለን በቃ አትምጡብን አትውረሩን ህዝቡን አትጉዱብን እዛው ባላችሁበት የምትፈልጉትን እንልካለን ባሪያ ነው የተለያየ ሀብት ነው ማር ነው ከብት ነው ቆዳ ነው ጥጥ ነው ሸማ ነው እንጨት ነው እንልካለን ያሉ እንደ ጅማ እንደ ሌቃ ነቀምት ሌቃ ቄለም ነው እንደነ ሼህ ሆጀሌ እንደነ አንዳንድ ሱልጣኖች የአፋር አካባቢ አሉ ከዚህ ውጪ በፈቃዱ እነሱም በፈቃድ አይደለም እንግዲህ አትውረሩን አታቃጥሉ ሀገር እኛ የምትፈልጉትን እናመጣለን ብለው የአካባቢው ባላባቶችን ነገስታት ይሄንን ያደረጉበት ሁኔታ በፈቃደኝነት እዛ ውስጥ አልተካተተም ይሄስ ያንን ብሶቱን ይዞ እየተከራከረ አንድ ቀን ነፃ ይወጣል ልጆቼ የአባቶቹ ያላገኙትን እድል ያገኛል ብለው በሚጠብቁ ጊዜ እናንተ ዘረኞች ይባላል ለምሳሌ ዛሬ ለምን ኢምፓየሩ እንዳለ ልንገር የሚኒሊክ ግፈኛ ነው ወራሪ ነው ተስፋፊ ነው ይሄን ያህል ህዝብ አስገብሯል ይሄን ያህል ሚሊዮን ህዝብ ሞቷል ጨፍጭፏል ኦኬ ይሄን ያህል ባሮች ሱና ባለቤቱ ብቻ ነበራቸው 70 ሺህ ያህል ስለዚህ ይሄ ሐውልት ከኛ ግዛት ላይ ይነቀል ስትል እንዴት ሆኖ ተብሎ ዛሬ አብይ አህመድ መንግስት እንዲያውም በዋክስ አድርጎ አዲስ ሐውልት አቆሞለት አዲስ መታሰቢያ ምናምን የነጣይቱ ብጡ የሚቆምላቸው ይቆሙላቸዋል በየቦታው እየተሰራ ነው ያለው እነሱን የተገዳደሩ ያለቁ ሰዎች ለምሳሌ በአኖሌ ኦኬ በጨለንቆ ሐውልት ሲቆምላቸው የቂም ሐውልት ያቆማሉ መፍረስ አለባቸው የተባለ ዛሬ ነው ዘመቻ እየተደረገ ነው አይደል ምን ማለት ነው አይደለም እነዚህ ህዝቦች በፈቃዳቸው ይሁን መካተቱ ምናምን አይደለም መጨፍጨፋችሁ ትክክል ነው ጨፍጫፊው ይከበራል እናንተ ግን አትታሰቡም በሞታችሁ ማለቃችሁ መታሰቢያ ሊኖረው አይገባም ቂም ነው የሚያመጣው ገዳዩ ግን ይከበራል ምክንያቱም እሱ ቂም አያመጣም እየተባለ ነው ያለው ሶ ኢምፓየሩ ያው ነው ዛሬ እየወጋህ ነው ዛሬ ያንተ ሞት የውሻ ሞት ስለሆነ መታሰቢያ ሊኖረው አይገባም የኔ መጨፍጨፍ ግን ወደስ ይገባዋል አገር ግንባታ ነው ሊታሰብ ይገባዋል የትውልዱ አእምሮ በዛ መታነጽ አለበት እየተባለ የነገስታት ጉዳይ የጭቆና ጉዳይ የወረራ ጉዳይ እንደ ውብ ተደርጎ በአርት በኪነ ጥበብ ተውቦ እንዲመጣ ኤስቴቲሳይዚንግ ኢምፓየር በሬጌ ታጅሎ ማለት ነው በሬጌ ታጅሎ ኦኬ አንዴ ባልደራስ አንዴ ኃይለ ሥላሴ አንዴ ጥቁር ሰው እየተባለ ማለት ነው በየዘመኑ ገዳይ እየተወደሰበት ሟች እየተሰደበበት የሚሄድበት ሀገር ነው ሶ ኢምፓየሩ አሁንም በተለያየ መልክ ቀጥሏል ተቃውሞ ህዝባዊ ነበር ያልተቀናጀ ነበር ግብታዊ ነበር አንዳንዴም አካባቢያዊ ብቻ መልክ ይኖረው ነበር በአርሲ በሐረር በቱለማ መሬት በወሎ በተለያየ ቦታ የተለያየ በባሌ በጉጂ በቦረና የነበረው የተቃውሞ ሂደት ኢምፓየሩ በደረሰባቸው ጊዜና ወቅት ነበር የሚደረገውና በተቀናጀ መንገድ አይደለም አካባቢያዊ መልክ ነበር ግን ተቃውሞ ነበር ያንን ተቃውሞ ያ ሁሉ ሞት ምንድነው የሚያሳየው በፈቃደኝነት አልተቀበልነውም ይሄን ኢምፓየር ማለት ዛሬም ኢትዮጵያዊነት ማይቀበሉ ሰዎች አሉ ዛሬም
ኢትዮጵያዊ እኛ ኢትዮጵያችን ምናምን የሚሉ ኦሮሞ አመራሮችን ሲሰሙ የሚደነግጡ ሰዎች አሉ ዛሬ። እንዴት ሆኖ ካፋቸው ወጣላቸው? እኔም እላለሁ የት ጋር ነው እኛ የሆን ነው? እኛ እኮ እነሱ ነን ሁሉ ጊዜ። መቼ ነበረ እኛ የሆን ነው? በየትኛው ስርዓት? አንደኛ ኢምፓየሩ ዛሬ ባደረጃጀት መልክ ካርታውን ተመልከት፣ እዛው ነው ያለው። የፖለቲካ ስርዓቱ የህዝቦችን ፈቃድ ያማከለ አይደለም፣ በጉልበት ነው የቆመው። ዛሬም ዲሞክራሲ የለም። በህግ በ1974 ተሽሯል። የንጉሳዊ ስርዓት ነው የተሻረው እንጂ ኢምፓየሩ አይደለም የተሻረው። ንጉሳዊ ስርዓት ነው የተሻረው። አስተውል። ኦኬ። ሞናርኪካል የሆነ ኢምፓየር ሞናርኪው ሲመታበት ሲፈርስ ሚሊተሪ ኢምፓየር ሆነ። በደርግ ወታደር ስለሆነ ማለት ነው። ወታደራዊ ኢምፓየር ሆነ። አመራሩ ነው እንጂ የተቀየረው፣ ስርዓቱ እንዳለ ነው። ድሮም ካርታው ይሄ ነው፣ ቋንቋው ይሄ ነው፣ ኦኬ፣ ግዛቱ ይሄ ነው። አስተዳደር ስርዓቱ በሚኒሊክ ጊዜ የዳር ሀገር ነበሩ ብሔሮች፣ ኦኬ። በኃይለ ሥላሴ ጊዜ ጠቅላይ ግዛት ነበሩ። በወታደራዊ ኢምፓየር ጊዜ ደግሞ እንደ ሶቪየት ሶሻሊስት ኢምፓየር ማለት ነው ክፍለ ሀገር ነበሩ። የዳር ሀገር፣ ጠቅላይ ግዛት፣ ክፍለ ሀገር፣ ኦኬ። ከዛ በፌደራሊዝም ስርዓት ክልል፣ እዛ ደግሞ ትንሽ ነቃ ሲባል በ2001 ብሔራዊ ክልላዊ መንግስታት። ብሔራዊ ማለት ምን ማለት ነው? ኢትዮጵያ ውስጥ ዛሬ ሰው አለ፣ ሰው ነን የሚሉ መፈክሮች ሰምተህ ታውቃለህ? ሰው አለ፣ ኢትዮጵያዊ አለ፣ ከዛ ብሔር ብሔረሰቦች አሉ። ብሔር ብሔረሰቦች ስትል አማራን እያልክ እንዳልሆነ የታወቀ ነው። እሱማ ሰው እስኪ ድገመው። ሰው ወይም ብሔር፣ ሰው ወይም ኢትዮጵያዊ አለ፣ ዜጋ አለ፣ ከዛ ብሔር ብሔረሰቦች አሉ። ዝም ብለህ ፋና፣ የኢትዮጵያ ቴሌቪዥን፣ ኢትዮጵያ ሬዲዮ የብሔር ብሔረሰቦች ሙዚቃ ሲባል የሙዚቃ ድምጽ የምትሰማው የደቡብ አካባቢ መጥቶ የነዲሽታ ጊና ምናምን አይነት ዜማ ማለት ነው። ነዲሽታ ኦፍ ኮርስ ብዙ ተብሏል ዛሬ፣ ሌላ ጉዳይ ነው። የደቡብ የወላይትኛ፣ የዳውሮ፣ የጋሞ፣ የጎፋ፣ የኦሮሞ የምናምን ነው እንጂ ኢምፓየሩ አለ። ዳር ሀገር አለ እና ማዕከል አለ። ኢምፓየር የማይመስለው ሰው ለምንድን ነው? ኢምፓየር ለምሳሌ በብሪትን በአውሮፓ ሲታይ ኢምፓየሮቹ ሜትሮፖል አላቸው፣ ፔሪፌሪ አላቸው። ቀኝ የተገዛው ሀገር ሜትሮፖል ማለት ሌላ ቦታ ነው፣ ርቀት አለው። የዋናው ህዝብ የሚባለው ርቀት አለው። ይሄ ግን ጥቁር ሰፋሪ ቅኝ ግዛት ስለሆነ ሰፋሪ ቅኝ ግዛት አብሮ ነው የሚኖረው፣ ሰፍሯል እኮ። ስለዚህ ርቀት የለውም። ገብቷል? በለንደን እና በካልካታ መካከል፣ በለንደን እና በሌጎስ መካከል፣ በለንደን እና በአክራ መካከል፣ በለንደን እና በኪንግስተን ጀሜይካ መካከል ርቀት አለ። በኢምፓየሩ ማዕከል በኢትዮጵያ ግን በኢምፓየሩ ማዕከልና በኢምፓየሩ ተበዳዮች ጭቁኖች መካከል የስፔስ የጂኦግራፊ የመልክዓ ምድራዊ ርቀት የለም፣ አብሮ ነው ያለው። ሰፋሪነት ይሄ ነው። ገብቷል? ይሄ ያሳስተዋል ብዙን ሰው። አንድ ሁለተኛ፣ ቅድም እንዳልኩ እነዚህ ሰዎች ዛሬም ሌላ ናቸው። ገብቷል? ሌሎች ስለሆኑ ነው ብሔር ብሔረሰቦች የሚባሉት። ስም አላቸው። አየህ፣ ኢትዮጵያውያን አይደሉም እነሱ። ኢትዮጵያውያን አይደሉም፣ ብሔር ብሔረሰብ ናቸው። ኢትዮጵያውያን ደግሞ ዘር የላቸውም። አየህ፣ ኢትዮጵያውያን ዘር ለገበሬ ብለዋል። ገበሬ ነው፣ ባላገር ነው፣ ስለ ዘር የሚያወራው። ለዚህ ነው አንደኛው ፖለቲከኛ ሰው ነኝ ያለው። አንዱ ብቻ አይደለም፣ ሰው ነን። አንዳንድ የሙስሊም አክቲቪስት ነን የሚሉ ልጆችም ረሱል ዘረኝነት ምንድነች ነው? ዘረኝነት የተጠላ ነገር አድርገው ይገልጻሉ። ሰው ነን ከምንም በላይ ይላሉ። እነ ኦባንግ ደግሞ እሱን ተቀብለው ሰው ነን ይላሉ። አማርኛውን እንኳን በወግ ሳይችሉ ማለት ነው። ማን አይደለህም አለ ድሮስ ጌታው።
you know anyway so there is ሰው አለ ኢትዮጵያዊ አለ ብሔር ብሔረሰቦች አሉ የታወቀ ነው ይሄ ምንም በንግግሩም ይታወቃል በባህሉ ሁሉም ሰው ብሔር ብሔረሰቦች እንደዚህ ምናምን የብሔር ብሔረሰቦች ቀን እኮ አለ ኢትዮጵያ ውስጥ ምን ማለት ነው የብሔር ብሔረሰቦች ቀን የኢትዮጵያ ቀን ማለት ነው እንግዲህ ሁሉም ሰው ብሔር ነው አይደል እዛ ጋር ብሔር የሌለው ማንነት የሌለው የለም የኢትዮጵያ ቀን ማለት ነው ታዲያ የኢትዮጵያ ቀን ለምን አትለው እንደምታውቀው ኢትዮጵያ የአገራዊ ቀን የለውም እንደ ነፃነት ቀን ኢንዲፔንደንስ ዴይ አሜሪካ እንደሚሉት ሰርቫይቫል ዴይ ይሉታል እነዚህ ሀገር የአውስትራሊያን ኢንዲፔንደንስ ዴይ ነባሮቹ ሰርቫይቫል ዴይ ወይም የወረራ ቀን ማለት ነው ኢንቬዥን ዴይ ይሉታል ኮንቴስትድም ቢሆን ሀገራዊ ቀን አላቸው 14 ጁላይ 14 በፈረንሳይ ብሔራዊ ቀን ጁላይ 4 በአሜሪካ የነፃነት ኢትዮጵያ የለውም ቅዱስ ዮሐንስ የሃይማኖት ቀን የሃይማኖት ካሌንደር ነው እንጂ ቅዱስ ዮሐንስ የኢትዮጵያ ብሔሮች አይደለም የሃይማኖት እንጂ የአገርም አይደለም to be honest መስከረም 2 ነበረ የአብዮት ቀን ብሎ ደርግ ያወጀው እሱ እንኳን ገብቶታል የሃይማኖትን ነገር ለመቀየር ማለት ነው የኢትዮጵያ ቀን አሁንም የተግባባንበት የኢትዮጵያ ቀን የለው እንደኔ የኢትዮጵያ ብሔር ብሔረሰቦች ቀን የሚባለው ከኢትዮጵያ ከሆኑት ውጪ የሌሎቹ ህዝቦች ቀን መታሰቢያ ነው ለዛም ነው ሁሉም ብሔር ብሔረሰብ ልብሱንና ባህሉን ለብሶ አዲስ አበባ ይመጣል ይዘን ሶ ሸማ ምናምን ኢትዮጵያ ነው ይሄኛው ግን የብሔር ብሔረሰቦች so empire it is kicking and alive it's still there so ምን ለማለት ነው ድሮ ዳር ሀገር ነበሩ ኦኬ ከዛ ጠቅላይ ግዛት ሆኑ ከዛ ክፍለ ሀገር ሆኑ ከዛ ክልል ሆኑ ከዛ ብሔራዊ ክልላዊ ሆኑ ኦኬ ድሮ አረመኔና እስላምና ፈላሻ ምናምን ነበሩ አገር ማቅናት ሲባል ኢትዮጵያ መንግስት አገር አግኝ ነው ክርስቲያን ባረመኔ በእስላምና በፈላሻ ተከባ ተጨንቃ የምትኖር አገር ኦኬ የኢትዮጵያ መንግስት ያኔ ሚሽኑ ወደ ሌሎች አካባቢ መሄድበት ምክንያት ማስገበር አገር ማቅናት ነው ይላል አገር ማቅናት ይሄ ደግሞ ማስገበርና ማጥመቅ ያካተታል ካረመኔነት ወደ ክርስቲያንነት የክርስቲያን ደሴት ስለሆነ በአፄ ኃይለ ሥላሴ ጊዜ ትንሽ ቋንቋው ተቀየረና ማዘመንና ማዋሃድ ተባለ ኦኬ ምን ማለት ነው ያልሰለጠኑትን ህዝቦች ማዘመን እነዛ አረመኔ ነበሩ አሁን በፊት አሁን ደግሞ ያልሰለጠኑ ሆኑ ሲቪላይዜሽን የማምጣት አገር ማቅናት ነው አሁንም ፖሊሲው ማዘመንና የተለያየ ቋንቋ ባህል የሚናገረውን ህዝብ አንዴ ማድረግ ይሄ በነገራችን ላይ ቀዳማዊ ኃይለ ሥላሴ በ1967 የህግ ትምህርት ቤት የመጀመሪያ ምሩቃን ሲያስመርቁ ያደረጉት ንግግር ላይ የሚናገሩት ነገር አንዱ ምሳሌ ማሳየት በደርግ ጊዜ የአገሩ መንግስት የማስተዳደሪያ ሐሳቡና ትርክቱ ሶሻሊስታዊ ኢምፓየር ነው የሆነው ወታደራዊ ሶሻሊስታዊ ኢምፓየር መፈክሩ ኢትዮጵያ ትቅደም አቤታዊት እናት ሀገር ኢትዮጵያ ወይም ሞትን ምን አመጣው እስቲ አሁን ሀገር ይኖራል ባትሞትም ብትሞትም ይኖራል ለሀገር የት ይሄዳል ግን አንድነት ወይም ሞት የመባል ያህል ማለት ነው ሶ ትርክቱ ኢትዮጵያ ትቅደም መፈክሩ ኢትዮጵያ ትቅደም ኦኬ አቤታዊት እናት ሀገር ኢትዮጵያ ወይም ሞት ሶሻሊስታዊ ትራንስፎርሜሽን ማዘመን ማሳደግ ሶሻሊስት ለውጥ ማምጣት ህብረተሰባዊ ኢትዮጵያን መገንባት የሚል ብሔር ብሔረሰቦቹ በዛን ጊዜ ምንድናቸው ኋላ ቀሮች ያልሰለጠኑ ኋላ ቀሮችን ማድረግ ማለት ነው ወደ ስልጣኔ ብርሃን ማምጣት ያላደጉትን ማሳደግ ማለት ነው በኢህአዴግ ጊዜ ዳር የነበሩትን ማዕከል ማድረግ the marginal the periphery to be centered the oppressed to be liberated ጭቁኖች ኢትዮጵያ ጭቁን ብሔሮች
ነፃ ማውጣት ነው። ነፃ ማውጣት ጥሩ ሐሳብ ነው። ግን ነፃ የምታወጣው ሰው ካለ እሱ ያንተ ባሪያ ነው ማለት ነው። በሱ ተርም አይደለም ነፃ የሚወጣው። ነፃነት ይናጠቁታል እንጂ አይሰጥም። ኢህአዴግ ነፃነት ሰጪ ነበር። this was the problem። ለዛ ነው እነሱም ይላሉ እኮ እኛ ከሜዳ ሰብስበን ስልጣን ነፃ ያወጣናቸው እንድትዘፍኑ ዘፈናችሁንና ቋንቋችሁን ክልል የፈጠርነው እኮ ምናምን የሚል የእብሪት ንግግር የጀመሩት ነፃ አውጪ ስለሆነ ነፃ አውጪ ካለ ነፃ አውጪው በህይወት እስካለ ድረስ ነፃ ይወጣ የለም ማለት ነው። እሱ ገዣቸው እስከሆነ ድረስ ምሳሌ ልስጥህ። አንድ ዘመን በ1992 93 አካባቢ የሽግግር መንግስት በነበረ ጊዜ የሰላምና መረጋጋት ምናምን ተብሎ 91 አካባቢ የህወሓት ሰራዊት በየቦታው እንግዲህ ያው ሰላምና መረጋጋት ምናምን የሀገሪቱ ሰራዊት ስለሆነ ተበትነዋል እና ወላይታ ሶዶ አይ ቲንክ ሁምቦ ምናምን የሚባል አካባቢ ነውና ያወያያል ህዝብ ያወያያል ነበር እየሰበሰቡ የተለወጠውን ሁኔታ ለማስረዳት ምናምን ማለት ነውና ለዚህ ዳገት ነገር ላይ ቆሞ ህዝቡን ያሰብስበው ያወያያልና ያው በትርጉም ነው እና በትርጉም በቀድሞ ጊዜ እንዲህ ነበረ አሁን ብሔሮች መብታቸውን የራሳቸውን እድል በራስ ተጠቅመው እንደዚህ ምናምን እያለ ያስተምራል ማለት ነው። እየተተረጎመ እያለ ጥያቄ አለ ዝም አለ ህዝቡ። ጥያቄ ጠይቁ። የዛን ጊዜ ራዲካል ናቸው መተማመን አለብን ስለሚሉ ጥያቄ ጠይቁ፣ ሐሳብ ግለጹ ምናምን ዝም አለ ህዝቡ። ከዛ በቃ በጣም ሲያስጨንቃቸው አንድ ሽማግሌ እንዲናገሩ ተባለና ልጄ አሉ ተረጎማል። አሁን እንግዲህ እንደነገርክን እኛ ራሳችንን በራሳችን ማስተዳደር እንችላለን፣ መብታችንን ቋንቋችንን መናገር እንችላለን። አዎ ባህላችንን መጠቀም እንችላለን፣ እንደፈለግን ልጆቻችን በቋንቋችን ማስተምራለን። አዎ እንደዛ ነው የሚሆነው ማለት ነው እያሉት ያሉት። እንዲሆን ነው የምትፈልገው? አዎ እና በራሳችን ልጆች እንተዳደራለን። አዎ ታዲያ አንተ ምን ትሰራለህ? አየህ ነፃ አውጪ ሰልፍ ኢፌሲንግ መሆን አለበት። ነፃ አውጪ ከሆነ የእውነት ልክ ወደዛ ቦታ ካደረሰ በኋላ ህዝቡን መተዋል። ነፃ አውጥተኸው እዛው ከቆምክ ነፃ አውጪ አይደለም ማለት ነው። የነፃ ያወጣኸውን ህዝብ እያስገበርከው ነው። የኢህአዴግ መሰረታዊ ችግሩ በፌደራሊዝሙም ከላይ ወደ ታች መሆኑ ችግሩ ነፃ አውጪ ሆኖ ተቀምጦ እና ደግሞ ያንገበግበዋል። ሲናገሩት እንዴት ይናገሩኛል ብሎ እኛንን ለዚህ ያበቃናችሁ ምናምን ብሎ ይይዛል። ይሄ ነው ችግር የነበረው እና ያ ሰው ያደረገውን ለምን አልነግረህ? ታዲያ አንተ ምን ትሰራለህ ሲባል ሰው ለለለለ ብሎ አጨበጨበ። ተርጓሚው ፈራና ዝም አለ። ምንድነው ያሉት አለው። አይ ምንም ማይረባ ነገር ነው ያሉት። ምንድነው ያሉት ማወቅ አለብኝ አለ። አይ ዝም ብለው ነው መናገር አለበት፣ ራሳቸው ደግሞ ይናገሩ ተባለ። አሁንም ሲሉ እንደገና ህዝቡ አጨበጨበ። አንተ ታዲያ ምን ትሰራለህ? ከዛ እንደዚህ ነው ያሉት ሲባል አሁን እንደገና ሲባል እንደገና ሰው በቃ ተነስቶ በኃይል ሲያጨበጭብ ሁለት ጊዜ ክላሹን ተኮሰና ጭጭ በሉ አለ እና ስብሰባውን በዛው በተነው ማለት አረጋጋ። አየህ ነፃ አውጪ እንደዚህ ከተናገርከው ይበሳል። ለዛ ነው ነፃ አውጪነት ትክክለኛ ንግግር አይደለም። ነፃ የሚወጣው ህዝቡ ነው። ስለዚህ ማንኛቸውም የነፃነት ታጋዮችም የሚያደርጉት ህዝብን ያታግላሉና ለህዝቡ ፈቃዱን እንዲጠቀም መብቱን እንዲጠቀም ያበቃሉ እንጂ ነፃ አውጪ ሆነው እንደ ህዝቡ ባለቤትና አባት ሆነው ሊቀጥሉ አይችሉም። ለዛ ነው ነፃ አውጪነት ወደ ኢሚዲየትሊ ወደ የነፃነት ትግል ወደ ህዝብ ፈቃድ መሄድ አለበት ቶሎ ብሎ የምንለው። በኢህአዴግ ዘመን ምንድነው የሆኑት? ኢምፓየሩ ፌደራሊስት ኢምፓየር ነው የሆነው። ፌደራሊስት ኢምፓየር ሶሻሊስት ኢምፓየር እንዳለው ፌደራሊስት ኢምፓየር አለ። ሶቪየት ዩኒየን ሪፐብሊኮች ነበሩት፣ ዩጎስላቪያ ሪፐብሊኮች ነበሩ እና
ግን ፌዴራሊስት የሆነ ኢምፓየር ነበር። ህብረ ብሔራዊነቱን የተቀበለ ግን ለምንድን ነው ፌዴራሊዝም ያገለግል የነበረው ካልክ ኢምፓየሩን ለማሰላም ፓሲፋይ ለማድረግ ማለት ብዙ የማንነት ጥያቄ የሀገር ባለቤት ጥያቄ ያላቸው ሰዎች ተረጋግተው እንዲኖሩ ለማድረግ ኢምፓየሩን ለማኖር ነው እንጂ ለህዝቦቹ መብት ታስቦ አይደለም። ያ በፌዴራል ዘመን የነበረ ነው። በኋላ ደግሞ በ2000 በተለይ ይሄ የጸረ ሽብር ጦርነት ምናምን ተጀምሮ በዓለም አቀፍ ደረጃ አዲስ ከረንሲ ሲሆን ከ2005 በኋላ ብሔር ብሔረሰቦች ኢትዮጵያን የማይቀበሉ ከሆነ አሸባሪዎች ተብለው ተፈረጁ ማለት ነው። ፉል ሰርክል መጣ። ባርቤሪክ አንሲቪላይዝድ አረመኔ የነበሩቱ ማለት ነው ወደ ያልቀኑ ያልሰለጠኑ ሆነ በኃይለ ሥላሴ ኋላ የቀሩ ሆነ በደርግና በኢህአዴግም ጊዜ ኋላ ቀር ክልሎች ይባል ነበር። ኋላ የቀሩ በኋላ ደግሞ አሸባሪ ሆነ። ምን ማለት ነው? ሁሉ ጊዜ አዘር ናቸው፣ ሌሎች ናቸው ከመንግስቱ። አየህ፣ ክርስቲያን አለ፣ አረመኔ አለ፣ ኦኬ፣ ማዕከል አለ ወይም ዳር ሀገር አለ፣ የሰለጠነ አለ፣ ጽሁፍ ምናምን ታሪክ ያለው አለ፣ ያልሰለጠነና ታሪክ የሌለው አለ፣ ኋላ ቀር አለ፣ ከኋላ ቀርነት እነሱን ነፃ ለማውጣት የሚንቀሳቀስ አለ፣ ነፃ አውጪ አለ፣ ጭቁኖች አሉ፣ ከዛ ደግሞ ረባሽ አሸባሪ አለ፣ እነሱን የሚያስተዳድር ደግሞ አለ። ኢምፓየሩ የተለያየ መልክ፣ የተለያየ የህግ አቁመና፣ የተለያየ ስም ኖረው እንጂ ካርታው እዛው ነው፣ ያዋቀረበት ኃይል እዛው ነው፣ ኦኬ፣ ቋንቋው ራሱ እዛው ነው። ዛሬም የኢትዮጵያ ኢምፓየር በጉልበት አማርኛና እንዲናገሩ ያደርግ ነበር። አሁንም የኢምፓየሩ ቋንቋ አማርኛና አማርኛ ብቻ ነው። መናገሻው እዛው ነው። በጉልበት ወሮ የያዘው ቦታ ላይ ዛሬም ዋና ከተማ ተብሎ አለ። አንድም ቀን የኦሮሞ ህዝብ አልተማከረም። ሌሎች ብሔሮች ተዋጽኦ አላደረጉም። ኢምፓየሩ መቀመጫ እንዲሆን ኦሮሞ ቢያንስ መሬቱን ሰጠ እንኳን ብትል አልሰጠም፣ ተነጥቆ። ሌሎቹ ግን ቆጥረው ይሄ ነው የኛ የጋራችን መንግስት ብለው ያቋቋሙት አይደለም። በኦሮሞ ደም ላይ በኦሮሞ ህዝብ ነፍስ ላይ መቃብር ላይ ያለ ምንም ጠያቂነት የተቀመጠ ከተማ ነው። ያ ከተማ ደግሞ ጭራሽ ዛሬም እንኳን ስማችሁ እዚህ እንዳይመጣ ባንዲራችሁ እዚህ እንዳይገባ እያለ እየነገራል። ኢምፓየሩ አለ። ኢምፓየሩ እንኳን አሁን በእንግሊዝ ለምሳሌ የብሪቲሽ ኢምፓየር በህግ ፈርሷል የሚባለው በ1945 በኋላ በተለይ ከ1960 በኋላ እስከ 1998 ድረስ ባንኮክ ማነው ታይላንድ ሆንግ ኮንግ እስክትመለስ ድረስ በፈቃደኝነት ነበር የሚለቀው። ኦኬ፣ መሪዎቹን አዘጋጅቶ አስተምሮ አብቅቶ ላንካስተር ሃውስ ጠርቶ ህገ መንግስት ታጽፎ እዛ አገራቸው ላይ ቤት ስቴት ሃውስ ገንብቶ ምናምን አሁን በቅተዋል ሲል ነው ይላካቸው። እነ ንክሩማንም ሌሎቹንም ማለት ይችላል። ለምን ኢምፓየሩን ማስተዳደር ብሪቲሽ ኢምፓየር አልቻለም። ከሁለተኛ ዓለም ጦርነት በኋላ ኢኮኖሚው ስለደቀቀ አስተዳዳሪዎችንም መክፈል ምናምን ስለማይችል ህንድንም ሌሎችንም በየተራ እየለቀቀ መጨረሻ ሆንግ ኮንግ ነው በ1998 የለቀቀው። ዛሬም ያለቀቃቸው አንዳንድ አካባቢዎች አሉ። ነገር ግን የለቀቀው ኢምፓየር እንኳን ማለት ነው ይሄ በቃ አሁን ሌላ መንግስት ናቸው ያለው እንኳን የኢምፔሪያል ኢምፓየር አፍተር ላይፍ ስለሚኖረው ድህረ ህይወት አለ ሁሌ ስለሚኖረው ኢምፓየሩ በምን መልክ እነሱን እንደ አሁንም የተጽዕኖ ክፍሉ አድርጎ ያቆያል። በኮመንዌልዝ ያቆያል። በኮመንዌልዝ አሁንም እነዚህ የሄዱ ሀገሮችን አሜሪካ ብቻ ነው የሌለበት እዛ ውስጥ፣ ካናዳም አለ፣ አውስትራሊያ፣ ኒውዚላንድ አለ። እነዚህን በኮመንዌልዝ ስም ኢምፓየር አፍተር ላይፍ ይኖረዋል። በእንግሊዝ ደግሞ ኢምፔሪያል ስተዲስ ፖስት ኮሎኒያል ስተዲስ የሚለው ነገር የሚያጠናው ምንድነው? የኢምፓየር ውርስ የሆነው ነገር ዛሬም አፌክት ያደርጋል። ከጀሜይካ የመጡ ዊንድ ምንድነው የሚባለው ዊንድራሽ ጄኔሬሽን የሚባለው ማለት ነው። ከ1954 የመጡ ጥቁሮች እንግሊዝ ሀገር ያሉት
ዛሬም እንግሊዛዊ መብት የላቸውም። ከናይጄሪያ፣ ከጋና፣ ከተለያዩ ከካሪቢያን አካባቢ የመጡ እንግሊዞች ናቸው። ያውም በጦርነቱ ተሳትፈው ህንዶች፣ ፓኪስታኖች 60 ሚሊዮን ሰው ገብረው ለእንግሊዝ ጦርነቶች ሲዋጉ ማለት ነው። አንዳንድ ሰዎች ዛሬ ኦሮሞ ኢትዮጵያን ተዋግቶ ያቆየ ነው ምናምን፣ ስለዚህ እንዴት እንደዛ ትላላችሁ ምናምን ይላል። 60 ሚሊዮን የገበረው ህንድ እንግሊዝ የኔ ነው አላለም። ዛሬ አላለም። የራሱ ሀገር ነው የመሰረተው። የሀገሪቱ ህዝብ የእንግሊዝ ዛሬ 60 ሚሊዮን እኮ ቢሆን ነው ከህዝቡ በላይ የገበረው ህዝብ ሌላ ነው። ጋናውያን፣ ደቡብ አፍሪካውያን እነዚህ ናቸው የዘመቱት ለእንግሊዝ። ግን ነፃነታቸውን ጠብቀዋል። እና ግን እንደዛም ሆኖ እዛው አገር ውስጥ ላሉቱ ተቀላቅለው ዜግነታቸውን በደም ገዝተው 3 ትውልድ ኖረው ዛሬም እኩል ስላይደሉ ይሄንን በምንድን ነው የሚያጠኑት? ፖስት ኢምፔሪያል ስተዲስ በሚል ማለትም ኢምፓየር አሁንም አፍተር ላይፍ አለው። ኢምፓየር አፍተር ላይፍ አለው እና ድህረ ህይወት አለው ተጨማሪ በውርሱ በቅርሱ በኩል ማለት ነው። በቋንቋው፣ በባህሉ፣ በስትራክቸሩ፣ በአደረጃጀቱ በብዙ መንገድ እና ደግሞ በኮመንዌልዝ በኩል አንድ ሆኖ አለ። ስለዚህ ኢምፓየር የለም የድሮ ነገር ነው ምናምን እንኳን ለኛ ለነ እንግሊዝ አልጠፋም። የአሜሪካን ኢምፓየር ይባላል ዛሬ። የአሜሪካ ኢምፓየር ፀሐይ በማጠልቅበት የብሪቲሽ ኢምፓየር ተተክቶ እግር ተተክቶ የቀጠለ ነው። ለምንድን ነው የአሜሪካ ኢምፓየር ከሌሎቹ የበለጠ ከጀርመን ከፈረንሳይ የበለጠ ዓለም አቀፋዊነት የያዘው? የብሪቲሽ ኢምፓየር የፈጠረው የቋንቋ አንድነት አለው። ልጅ ነው፣ ወራሽ ነው ይሄኛው እና ያኛው በኢኮኖሚ ሲደክም ይሄ በኢኮኖሚ ስለበረታ ይሄኛው ወራሽ ሆኖ ይሄው የዓለም አስከባሪ ሆኗል። ሶ ኢምፓየር የሆነ ጊዜ ብቅ ብሎ የሆነ ጊዜ ጥፍት የሚል ነገር አይደለም። ራሱን ትራንስፎርም እያደረገ ለማስቀጠል ህይወቱን ለማስቀጠል የተለያየ ስምና ገጽታ ፎርም እየያዘ ይቀጥላል። የኢትዮጵያ ኢምፓየር እንደዛ ነው የሆነው። የኢትዮጵያ ኢምፓየር ግን ከሌላው ለየት የሚያደርገው ምንድነው? ያንንም በጉልበት ነበረ፣ ዛሬም በጉልበት አሸባሪ ነህ፣ ጭጭ ብለህ ትገዛለህ። ይሄ እስር ቤት አይከፈትም፣ የብሔሮች እስር ቤት ነው ብለዋል የተማሪ እንቅስቃሴ ወቅት ሰዎች። ይሄ እስር ቤት አይከፈትም፣ አንቀጽ 39 መሻር አለበት፣ እስር ቤቱ ታፍኖ መቆየት አለበት። በኢትዮጵያ ደግሞ መንግስት ስልጣን የሚይዝ ሰው ሁሉ ጊዜ የእስር ቤት ካቦ ሆኖ መቀጠል አለበት፣ ዘበኛ መሆን አለበት። እዚህ አብይ መጣ፣ መንግስቱ መጣ፣ ጀዋር መጣ፣ ሌላ መጣ፣ ነገ ዘበኛ ነው የሚሆነው። ምክንያቱም ማንም ሰው ልንቀሳቀስ ካለ መተኮስ አለበት፣ አንድነቱን ማስጠበቅ አለብን። ለዛ ነው በማያዳግም የኢትዮጵያ ህዝቦች በፈቃዳቸው ለአንዴና ለመጨረሻ ጊዜ እዚህ ነን ወይ እዛ፣ ሌሎች ነን ወይስ ኢትዮጵያውያን የሚለው ላይ ከወሰኑ ከዛ በኋላ ዘበኝነት አያስፈልግም። ዘበኝነት አያስፈልግም። በህዝብ ፈቃድ ነው የምትተዳደረው። የፖለቲካው ውስጥ የኃይል ተግባር ብረት ከፖለቲካው ውስጥ ተመንጭቆ ይወጣል ማለት ነው። የብረት ሰንኮፍ ከኢትዮጵያ ፖለቲካ ውስጥ እስካልወጣ ድረስ ስለ ፖለቲካው ጤነኝነት ማውራት አንችልም። ለዛ ነው ሄዶ የኢትዮጵያ ፖለቲካ ተመልሶ አረንቋ ውስጥ አንድ ነገር በየዘመኑ ተመልሶ ይመጣል። አንድ ርዕስ ነው ተመልሶ ይመጣው በየጊዜው ምርጫ በደረሰ ቁጥር አንድ አጀንዳ ነው ተመልሶ ይመጣው። የዛሬ 6 ዓመት ስለ ኦነግ ባንዲራ በአዲስ አበባ እናወራ ነበር፣ ዛሬም ስለሱ እናወራለን። የዛሬ 30 ዓመት ስለ ራስን ዕድል በራስ መወሰን መብት እናወራ ነበር፣ ዛሬም ስለሱ እናወራለን። የዛሬ 60 ዓመት የራስን ዕድል በራስ ስለመወሰን እናወራ ነበር፣ ዛሬም ስለሱ እናወራለን። ሶ ሁሉ ጊዜ የአንድ ዑደት ውስጥ የምንሽከረከርበት ምክንያት እንደ እብድ ያበደ ሀገር ነው። ደጋግሞ የሚያደርግና ምንም ለውጥ የማያይ ሰው እብድ ነው ይላል አንስታይን። አንድ ነገር እና ተመሳሳይ ውጤት እያየ ተመልሶ የሚያደርግ ሰው እብደት ማለት እሱ ነው። እና ከሩቅ ለሚያየን ሰው ከውጭ ሆኖ ለሚያየን ሰው በጣም የሚያስቅ የእብደት ስራ ላይ ነው ያለ ነው። ከዛ ዑደት ውስጥ ለመውጣት እስር ቤቱን ክፈቱ ለማለት ነው የሚቻለው።